ሴትዮዋ እኮ ያለ ቦታቸው እኔ ሚስት ልሆንልህ እኔ እናት ልሆንልህ እያሉት ነው። ስለዚህ እኔ የምለው መጀመሪያ ወንዱ ማለት ባል እሱ ነው ኃላፊ፣ እሱ ነው የሚያስተዳድረው። እሱ ለእናቱ ማስተካከል አለበት። እሱ አይደለም፣ እሷ ተጠያቂ አይደለችም። እንዲህ አድርገው እስከማገባ ነው ብለው ከአሁኑ ለእኛ መማር አለብን። ለምሳሌ አቡዬ አንቺና እኔ ልጅ አለን። ከአሁኑ ሲያገቡ እንደሚሄዱ እኔ ቦታ አለው። እኔ አሳድጌ ልጅ የማሳድገው ለሚስቱ ላስረክበው ነው። እኔ ልጄ ካገባ በኋላ ከፈለገ መጥቶ ይጠይቀኝ፣ ካልፈለገ ይመቸው፣ ከፈለገ ደውሎ ያውራኝ፣ ከሚስቱ ጋር ደስተኛ ይሁንልኝ። እኔ በሩቅ ሆኜ ልጄ ከሚስቱ ጋር ሲደሰት በማየት መደሰት ነው የምፈልገው እንጂ በፍጹም የልጄ ትዳር ውስጥ አስተያየት መስጠት ራሱ አልፈልግም። ትልቅ ነው፣ በራሱ ያውቃል፣ ምርጫውን ያውቃል። የፈለጋትን ሴት ቢያገባ ከጎዳና ላይ አንስቶ ቢያገባ ከቡና ቤት ቢያገባ መብቱ ነው፣ ራሱ ያውቃል በቃ እንጂ ትልቁን ሰው ለዚህ ነው እንጂ ሴትዮዋ ስህተታቸው የለመድሽውን ነገር ማጣት የከፋ ነው። መጀመሪያ ያን ቀን መጀመሪያ ስትገባ እሷ ሚስቴ እንዲያውም ከሰው መስማት አልነበረባቸውም። ታሪክሽ ሁሌ ነግረሽ እውነት ተናግሮ ውሸት ሁሌ መደበቂያ የለውም። ሀቡዬ እግር የላትም ውሸት። እውነት ግን ሁሌ እሷ ይኸውልሽ እውነቱን ነው የተናገረችው። ማለት እሷን ቀጥታ አልጠየቋትም። ይኸውልሽ እናትየውና እህቶቹ አድመውባት አሽሙረኛ ናቸው። ለሌላ ለጨዋ ሴት ሊድሩት ስለሚፈልጉ ይሁን ምን አላውቅም። ብቻ ግን እሱ ይመስለኛል ታሪኳን እንደማያፍርባት በጣም ሲቆሰቁሱት እሱ ይመስለኛል የነገራቸው፣ ባልየው ይመስለኛል የነገራቸው እንጂ እሷ እንደዚህ ነሽ አንቺ እንደዚህ አይነት ሴት ነሽ ሲሏት ክዳ አታውቅም። ዝም ነው የምትለው፣ ምንም አትልም፣ አትከራከራቸው። ግን እየበዛባት ሲመጣ በቃ ምንድን ነው የምትፈልጉት ከኔ ብላ አንድ ቀን ግንፍል ብላ አለቀሰች። ምንድን ነው የምትፈልጉት? ምን ላርጋችሁ? እኔ ምንድን ነው የምትፈልጉት? ግን ልጃችንን ታዩ አሏት። ልጃችንን ታዩ፣ አንቺ አትመጥኙም፣ አንቺ እንደዚህ አይነት ላይፍ የነበረች ሴት ነሽ፣ አትመጥኙም። የኛ ልጅ የቤት ልጅ ጨዋ የተከበረ ቤተሰብ ልጅ ነው ማግባት ያለበት። አንቺ ባለጌ ነበርሽ፣ ዱርዬ ነበርሽ፣ እንዲህ ነበርሽ እያሉ በጣም ዝቅ ያደርጓታል። ባለፈው ህይወቷ ታለቅሳለች። ከአቅሟ በላይ ሲሆን ግን ራሴን ከመጉዳቴ ወይ እነሱን የሆነ ነገር ከማድረጌ ብላ የ4 ወር እርጉዝ ቤት ጥላ ወጣች። አሁን ለዚህ ተጠያቂ ማን ነው ትያለሽ? እናቱ። እሱ ምን ያድርግ? እሺ ኖ እሱ ነው። እኔ ደግሞ እናቱ አይደለም ብለው ለምን አልኩሽ እኮ ለማንም ላስለመደሽ ነገር መሰጠት አለበት። ስለዚህ ስህተቱ ከመጀመሪያ እዛ መግባት አልነበረባትም። አንደኛ። ሁለተኛ እናቱ የእናት ቦታ ማሳየት ነበረበት፣ ሚስቱ የሚስት ቦታ ማወቅ ነበረባት። አሁን ግን አብሮ እንደ ልጅ እዛ እየኖረች እንኳን የነበራት ታሪክ ያልነበረ ሰው እኮ ያልነበርሽውም ይሰድብሻል እኮ። ለዚህ የተደፋፈረ ግን እሱ ነው። ሚስቴን አክብሩ ቤት ለእናቱ ለእሷ ደግሞ የቻለውን ያህል ስማሙ ነበር ራሷ ስትነግረኝ የቻለውን ያህል ታግሏል። አሁን የሚፈራው እናቱ ያለ አባት አሳድጌ ሁሌ ጧት ማታ ጎረቤት እየሰማ ግቢ ውስጥ እየጮኸች አለች። እኔ ያለ አባት አሳድጌ ደረቅ ጡቴን አጥብቼ አሳድጌ አንተ በሴት ከዳኸኝ፣ አንተ ዛሬ በሴት ነው የምትመራው፣ እኔ በሴት እንድትታዘዝ ነው ወይ ያሳደግኩ ምናምን እያለች ታዋርደዋለች። የገዛ ልጇን አንድ ወንድ ልጇን የሰፈር ሰው እስኪሰማ ድረስ ማለት ነው፣ የግቢ ሰው እስኪሰማ ድረስ ታዋርደዋለች። ጨነቀው ጥሎ እንዳይወጣ ቤቱን። እናቴ ብትሞት እንዴት ያኖረኛል? ዘመድ አዝማድ የአካባቢ ሰው እኔን እንዴት ያኖረኛል? ለሴት ብለህ እናትህን ጥለህ ወጥተህ ይኸው እናተ ሞተችልክ ብለው እንዴት ያኖሩኛል? ሰውየው ነፍሱ ተጨነቀ። እሷ እኛ ጋር አስተያየታችንን እንድንሰጣት እኛ ብነው ምን እንደምናደርግ እንድንሰጣት የመጣችው እኔም ብሎ ወጥቶ እኔም አብሬ ነው የምወቀሰው። እኔም ብሎ ወጥቶ እናትየው የሆነ ነገር ቢሆኑ እልህኛ ስለሆኑ ወይ ራሳቸውን የሆነ ነገር ቢያደርጉ ወይ ደማቸው ከፍ ብሎ ጸጥ ቢሉ እኔም እሱም በአካባቢው ሰው በዘመድ አዝማድ እንወገዛለን፣ አንኖርም። እኔ ደግሞ እሱ እንዲደርስበት አልፈልግም። በጣም ጥሩ ሰው ነው። በጣም ነው የምወደው። በጣም ነው የሚያዝንልኝ። እነሱ በሚናገሩኝ ነገር ለእኔ በጣም ነው የሚያዝነው። ግን ቤቱን ጥሎ ከወጣ እናቱ ትረግመዋለች። ምን ያድርግ? አሁን እንደ ውሽማ በድብቅ ነው እየተገናኘን ያለ ነው አለች። ባልና ሚስቶ ነው አስረግዟት በድብቅ ቤተሰቦቹ እንዳያዩት በድብቅ ነው የሚገናኘው። የተረገሙ እህቶች ነው ያሉት፣ ይከታተሉታል።
ሀቡዬ አዎ፣ ግን አሁን ምን መሰለኝ እሱ ነው አሁንም እኔ ስህተት ለምን ሁሌ እንደዛ ነው ታውቂያለሽ። አማች ሁሌ ልጄን እንዲህ በደንብ አድርገሽ ይዘሽውም አይ ልጄ እኮ ይከፋዋል ትንሽ ከከሳ ከወፈረ አወፈርሽ ሁሉ ይመጣል ከአማች የምንጠብቀው ነው። ስለዚህ ከሷቸው አይደለም ጠብቆ አንደኛ በሀገር ቤትም ያለ ትላልቆች እንዴት ምናምን በአሁኑ አስተሳሰብ በእኛ አስተሳሰብ እናታችን። ስለዚህ እኔ የምለው መጀመሪያ የተሳሳተው እሱ ነው። ለምንስ እዛ ይዟት ሄደ? ሁለተኛ ደግሞ አሁን ደግሞ ስህተት የሚያደርገው አለ ትታ ራሱ ከእሷ መውጣት ነበረበት አይደል እንዴ? ለምን መሰለሽ እንደዛ ኮን ካልሆነ ግን አሁን እኮ ከእናቱም አይሆንም ከእሷም አይሆንም። ለእሷም ያላባት ልክ እንዳለችው ሶፊናት ማናት ያለችው ልጁም የሱ እንደሱም ሊያድግ እየፈረደው ነው። ስለዚህ እኔ የእናትም አይደለም ስህተት ተሳስቼ ከሆነ ይቅርታ አድርጉልኝ። ግን እኔ አንደኛ ተጠያቂ ባል ነው። ለምን እሱ ቦታቸው ማስረዳት ነበረባቸው ለሁለቱም። አሁንም እችን ቤት ለመኖር ሄለን ስሚኝ እህቴ፣ እዛ ቤት ለመኖር የተገደዱበት ምክንያት 5 ልጆች ናቸው ያላቸው እናትየው 5 ልጅ 4ቱ ሴት ናቸው፣ እሱ ብቻ ነው ወንድ። ጥለኸኝ አትውጣ እዚሁ አግባ፣ ሰርቪስ ቤቱን አከራዮችን ላስለቅቅልክና እዚሁ ኑር ብለው አከራይ አስለቅቀው ቀለም አስቀብተው አሳድሰው የቤት ዕቃ ሟልተው እዚህ ኑር ያሉት እናቱ ናቸው። እሱ ደግሞ እናቱን በጣም ይወዳል ያከብራል። አንድ ወንድ ልጃቸው ስለሆነ 4 ሴት መሀል አንድ ወንድ ልጅ ስለሆነ በጣም ተንከባክበው ፍቅር ሰጥተው ነው ያሳደጉት። እና እኔ ያለ አባት እንደዚህ አፈርድሜ በልቼ አሳድጌክ አንተ ዛሬ ለሴት ብለህ እኔን ጥለህ እንዴት ትሄዳለህ ብለው አይምሮውን ተቆጣጥረው ነው እዛ ለመኖር የተገደዱት። ከዛ እሱ ደግሞ እናቴ ጥያት እንደወጣ አትፈልግም፣ ሰርቪስ ቤቱን ሰታናለች፣ ስለዚህ ሰርቪስ ቤት እንኖር ሲላት ስለምታፈቅረው እሺ ብላ ገባች። ገባሽ? ይሄ ሁሉ ነገር ይመጣል ብላ አላሰበችም። የሚያስገባት እኔ በሆን በአሁኑ ያለችበት ሰዓት እኔ በሆን ወይ ደግሞ እንዴት አድርጋለሁ የእሳቸው ስድብ እንደ ምርቃት አይቼ እናቴ እኮ ነው እያልኩ በቃ አልኩሽ። አንዴ ለልጁ አስባ ለእናቱም አስባ ከገባች ደግሞ ራሷን የገባችው። ስለዚህ እኔ ወንዱ ነው ተጠያቂ። አሁንም እሱ ላይ ነው ያለው መፍትሄ። አይ እሱ አይጎዳኝም ካለች ግን እሱ ልትጎዳው ካልፈለግ እሷ ትጎዳ። አሁን ማለት ምን ማለት ነው? ሲሰድቧት እንደ ዘፈን ማየት ማለት እንደ ምርቃት በቃ እንዲህ ስለሆኑ ነው ልጃቸው ስለሚወዱ ነው ብላ መቀበል ነው ምለው። ከተሳሳትኩ ይቅርታ አድርጉልኝ፣ ለሌላ እድል እሰጣለሁ። ይቅርታ ግናለን ሄለን፣ የኔ አስተሳሰብ አሁን እኮ መፍትሄ አልሰጠሽንም ሄለን። ጥፋተኛ እሱ ነው ብቻ ነው። ጥፋተኛው ማን ነው አይደለም። አንቺ ብትሆኝ ምንድን ነው የምታደርጊው? ይሄን ንገሪኝ። አንቺ ብትሆኝ ሄለን ከመጀመሪያ አልገባም ነበር። ከገባሁበት እንደዚህ ደግሞ እርጉዝ ሆኜ አልወጣም። ለምን መሰለሽ? ልክ አልኩሽ እኮ እየሰደቡ እንደ ምርቃት ቆጥረው ነበር። ስድባቸውን እንደ ምርቃት፣ አሽሙራቸውን፣ ስድባቸውን እርጉዝ ሆነሽ እንደ ምርቃት እየቆጠርሽ ልትኖሪ ማለት ነው። እኔ አልገባም ነበር አልኩት። በአሁኑ ሰዓት ቢሆን ግን እርጉዝ ሆነ እሷ ነው የምትጎዳ። ሴት ልጅ ነው የምትጎዳ፣ እሷ አይጎዳ። እሷ ማለት ነው። ይቅርታ ግን ሀብዬ ገባሽ? አንዴ ገባሽ? በቃ አልገባም ነበር ያለፈ ነገር ነው። አሁን በታሪኩ ላይ ገብተሻል፣ አርግዘሻል፣ እርጉዝ ሆነሽ ወጥተሻል ከቤት። ጫናው ሲበዛብሽ ከእርግዝና ጋር የእነሱን አሽሙርና ስድብ የ4 እህቶቹን አሽሙርና ሶሪ የ3 አንዷ አግብታ ወጣለች። የ3 እህቶቹን አሽሙር ከእናትየው ጋር ተደምሮ መገላመጥ፣ ማሽሟጠጥ፣ መቋቋም አቅቶሽ ጥለሽ ወጥተሻል። አልወጣም ነበር አልኩሽ። ይዤው ነው የምወጣው። ከወጣሁ ባለቤቴን ይዤ ነው የምወጣው እንጂ አልወጣም ነበር። ተሳስታለች። ስለዚህ ምን ታደርጊያለሽ? አሁን ወጥተሻል። ኦልሬዲ ወጣሽ። ተሳሳትሽና ወጣሽ። መፍትሄማ የለኝማ። እሱ እኮ ነው መፍትሄ ያለው። ባለቤቴ መፍትሄ ስላለ በቃ ለአምላክ ጸሎት ማድረግ ነው። ለእኔ የሚመቸኝ አምጣልኝ ብዬ ጸሎት ማድረግ ነው። ከወጣሁ ለምን መሰል ይዛ መውጣት ነበር። ክፋታቸው እዛና መሰለሽ። ምን ታደርጊያለሽ? ትመለሻለሽ ወይስ ባልሽ እንዲወጣ ተገፋፊዋለሽ? ምን ታደርጊያለሽ? አሁን ወጥተሻል ኦልሬዲ። ስለአሁኑ ነው። ኦኬ እንደዛ ካለ ባለቤቴ እንዲወጣ ነው። ተመልሼ አልገባም። ባለቤትሽ አሁኑ ባለችበት ሆነ ሌላ እናቱ ባለቤትሽን ከወጣክ ያጠባውክን ደረቅ ጡቴን ይዤ እረግምሃለሁ እናቴ ብለህ እንዳመጣ መቃብሬ ላይ እንዳትቆም አሉት። ከወጣክ ይሄን ቤት ጥለህ አይሰራም እኮ አቡዬ። ነይ ልንገርሽ፣ ለምሳሌ ለእኔ አንቺ ልረግምሽ ነው ልትሞች ነው ብለሽን አይሰራም እኮ። ለምን መሰለሽ? ባልና ሚስት እኮ ሲያገቡ እኮ ከእሷ ነው አካሉ፣ ግማሽ አካሉ እኮ ናት። እናቴ ይቅርታ አድርግልኝ
አማራጭ የለኝም። ልጄ እየመጣ ነው። እንደኔ ሆኖ እንዳያድግ ልጄ ሳልወድ እወጣለሁ ብዬ እኔ በሱ ቦታ ሆኖ የሱ ስህተት ነው ብሎ ሴት ስለዚህ ወደ እኔ ወስደውና ነግረውና ከኔ ይኖራል። የመጡ ያያሉ። ግን ከመጀመሪያው ስህተቱ ግን የእሱ ነው። የእናት እንጂ ይኸውልሽ መወሰን ያቃተው ምክንያት እሱም እኮ በጣም ሚስቱን ይወዳል፣ መውጣት ይፈልጋል። ግን እናቱ የሀገር ሽማግሌ ሰብስባ ጎረቤት ማን ትልልቅ ዘመዶች ያልሰማ የለም ከወጣ መቃብሬ ላይ እንዳይቆም እኔ አለች ያለ አባት እንደዚህ ለፍቻ ያሳድጌው ዛሬ ለሴት ብሎ ለሚስቱ ብሎ ይህን ቤት ጥሎ ቆጣ ከፈለገች መታ ትኑር እዚህ ቤት። ከዛ ውጭ ግን ለእሷ ብሎ ከወጣ ብሞት መቃብሬ ላይ እንዳይቆም ብላ አጎቶቹን ጠርታ አስጠነቀቀች። እናትየው በቃ ከወጣ እሷን ብሎ ከወጣ ከዚህ ቤት እኔን ጥሎ ከወጣ ልጅ አይደለም መቃብሬ ላይ ብሞት እንዳይቆም አለ። እንደዚህ ተብሎ ይሄ ልጅ እናቱ እንደዛ ለፍታ አሳድጋው እንደዚህ ተብሎ ጥሎ ወጥቶ እናትየው ብትሞት ሰው እንዴት ያኖረኛል ነው ለእሷም ያላት። ምንድን ነው ሰው እንዴት ያኖረኛል? አሁን እሺ እኔ እንዲህ እያለችኝ እናቴ ቤቱን ጥዬ ብወጣ ሰው እንዴት ያኖረኛል? ብትሞት እቺ ሴትዮ ደሟ ከፍ ብሎ ብትሞት ጎረቤቱ ዘመድ አዝማድ እንዴት ያኖረኛል? እኔን እናቱን ገደለ። ስለዚህ እንደዛ ከሆነ ደግሞ መሀላው አፍርሰዋል ማለት ሲያገባ መሀላ ከሚስቱ ጋር እንደሚጣበቅ አንድ አካል እንደሚሆኑ ስለሚል እሱ ስላፈረሰ ይቅርታ አድርግልኝ፣ በቃ ለልጄ አባት ነህ አንተ ከእናትህ ጋር ኑር ብዬ ብቻዬን እኖራለሁ እንጂ ምን መሰልሽ ከወጣች በኋላ ከመጀመሪያ አልገባም ነበር። ከገባሁበት ደግሞ መቀበል አለብኝ። ይሄ ስድብ እኔ ሰደቡን ብዬ የመጨረሻ መለያየት ነው። ቻው ታዲያ ምን ታርግ? እንደዚህም ተደብቆ የሚሄድማ ይህማ ንቀት ነው። ለሱም እኮ ሌላ ሚስትም ልታመጣለት እናቱ እኮ ትችላለች። አቡዬ እዛ ቤት እንዲህማ የማይሆን ነው። ራሷ እያፈረስ ትዳሯን እየዋሸች እኮ ነው። እንዲህ እየተፋቀሩ ይለያዩ አቡዬ። ታዲያ ምን እንደዚህ ደግሞ ከሆነ ደግሞ እኮ በድብቅ ከሆነ እናቱ በግልጽ ደግሞ ሚስት ታመጣለታለች። ይሄም ትቀበል አለባት። ስለዚህ ለሱም እኮ ትዳሯን ራሷ እያፈረሰችው እኮ ነው። ወይ ችሎ መኖር ነው እዛ አይደል? ከወጣች ግን መጀመሪያ መግባት አልነበረባትም። በኋላ መውጣት ራሱ መሮት እንደሚወጣ ማድረግ ትችል ነበር። ገብቶሻል? ራሱ አይ ተያይዘን እንውጣ እንደሚል ማድረግ ትችል ነበር። እሱ ካልቻለች ደግሞ ወንድሜ ነህ እንዲህ ግን አልፈልግም ማለት አለባት እንጂ ብታምኒ እናቱ ሚስት ብታመጣለት ምን ታውቃለች? ተደብቃ ከሆነ ሚስት እኮ አይደለችም። እንኳን በኋላ ተደብቃ ከሆነ የምፈራው ልጁ ራሱ እንደሰማሁት እንደሌላ ታሪክ እናትና ሚስት አስጨንቀውት እናቴ መረጥ በየቀኑ እየተጣሉ ኑሮ ምርር አርገውት አንድ ቀን ጠዋት ላይ ጓሮ ራሱን ሰቅሎ ተገኘ እና ይሄ ሳቱን የሰማለው እነሱ ጭቅታ ደግሞ ራሱ ስህተት ከተናገርኩ ማለት ነው። እንደዛ ስላሰብኩ ነው። ይቅርታ ውረድ አቡዬ። ብዙ እድል ስለሌሎቹ እንድንሰጥ የተለየ ሀሳብ ያለው አለ። ህሊና ታሪኩ ከኔም ታሪክ ጋር እያያዛለ አስተያየት ልስጥ ብለሽ ነው ያስገባው። ሸሄዴ የተለየ ሀሳብ። አመሰግናለሁ ሀቡ፣ እንኳን ደስ ያለሽ። በመጀመሪያ እግዚአብሔር በሰላም ይገላልሽ። እንግዲህ እኔ እውነት ማለት ይሄ ታሪክ ማለት የራሴ ልክ የራሴ እንደሆነ እኔ የተሰማኝ ማለት ስላለፍኩበት ማለት ነው። ግን ትንሽ ልንገርሽ ታሪኬን እና አላበዛብሽም እና ሀሳቤን እሰጥሻለሁ። እንደውም ያንቺ ሀሳብ የሚያስፈልገው እሳቱን የቀመሰው ሰው ነው ምን ያህል እንደሚያቃጥል የሚያውቀው። አዎ ሀቡ ልክ ነሽ። ማለት እኔ የምኖረው ቤሩት ነው። ከመጣሁ 9 ዓመት ይሆነኛል እና ከባለቤቴ ጋር የተገናኘ ነው ከዛሬ 7 ዓመት በፊት ነው። ባለቤቴ የዚህ ሀገር ዜጋ ነው። ወጣት ነው፣ ቆንጆ ነው፣ ብቻ ብዙ ነገር እና ቤተሰቦቹ በጣም በቃ አብረን ነበር የምንኖረው ከቤተሰቦቹ ጋር ማለት ነው። እና በጣም ማለት እኔ ሁልጊዜ ዝም ነው የምለው። ማለት ዝም ማለት አንዳንዴ ጥሩ አይደለም። ሀሳብሽን እኔ እንዲህ አይደለሁም ማለት ጥሩ ነው። ግን ደግሞ ባሌን እስካከበርኩ ባሌን እስከወደድኩ ድረስ የቤተሰቦቹን ሀሳብ መጥፎም ይሁን ጥሩም ይሁን ምንም አይነት ሀሳብ የመስጠት መብት የለኝም። ምክንያቱም ቤተሰብ ቤተሰብ ነው፣ ሚስት ሚስት ናት። ፈጣሪ ቃሉ ምን ይላል መሰለሽ? ባል ቤተሰቦቹን ይተዋል ከሚስቱ ጋርም ይጠበቃል ይላል።
ያንን ስለማምን ሁሌ ዝም ነበር የምለው። እኔ እና እሱ መኝታ ቤት ቁጭ ብለን አንድ ቤት ውስጥ ነው የምንኖረው፣ እንደዚህ ሰርቪስ ቤት ምናምን አይደለም። እና እሷ እንዲህ ናት፣ ከመንገድ ላይ አንስተሃት ቤተሰብ የላት። ሀሳቤን እየሰረቀች ነው ቃል ኪዳን የምትባለች ሀቡ ሳራ ትቀድማለች። እየደጋገምሽ ነው ማሪ። ሳራ ታሪኳን ልትናገር ነው፣ ህሊና ታሪኳን ነግራን በዛ ላይ አስተያየት ልትሰጥ ነው። ስለዚህ ለዛ ነው ያስቀደምኳት እንጂ አውቃለሁ። ቴንክ ዩ ስቶፕ ዩር ኮመንት። እሺማ እሺ ሀቡዬ። እና በቃ እንደዚህ ናት። እኔም ታቱ አለብኝ ሰውነቴ ላይ ይሄው ታቱዋ እንደዚህ። እሷ ባለጌ ምናምን አይደለሁም። ባለጌ ስለሆንኩ አይደለም ይሄን ነገር ያደረኩት። ራሴን አከብረዋለሁ፣ እወደዋለሁ። ግን በቃ አስተያየቶች አንዳንድ ጊዜ ከአይምሮ በላይ ራስሽን አጥፊ የሚል ሁሉ ስሜት ይፈጥርብሻል። አባቷ አለ፣ እህቶቿ አሉ፣ አንድ ቤት አብረን ነው የምንኖረው። እና ሁልጊዜ ምን ይለኛል መሰለሽ፣ እኔ እስካለው ድረስ ከኋላሽ ቆሜ እስካለው ድረስ ምንም አይነት ነገር አንቺ ጋር አይደርስም ይለኝ ነበረ። እና በቃ እስከ መጨረሻው ሄደን እስክንጋባ ድረስ አብሮ የቆመ እንኳን ሰው የለንም ነበረ። እውነት ለመናገር ብቻችን እኔና ባለቤቴና የእሱ 2 ጓደኞች ናቸው ሄደን የተጋባ ነው። ከዛ በኋላ በቃ ማለት ሁልጊዜ እና ሰበሰቡት ማለት ነው፣ ወንድሞቹም እህቶቹም አባቱም። እና በቃ ማለት ይሄ ነገር እንዴት ነው? እሷ አንደኛ ነገር የሌላ ዜጋ ናት። የራስን ዜጋ ማግባት ትችላለህ፣ ለምን ቸኮልክ ምናምን ብዙ ነገር። እና ምን አላቸው መሰልሽ፣ እነ ብረቢያ ምትል እነ መበዴ አላቸው። ማለት እኔ ራሴ እንደፈለግኩ አድርጌ ሰራታለሁ ብሎ አላቸው ማለት ነው። ከዛ በቃ አብረሽ ስትኖሪ በውሃ ቀጠነ ትጋጫለሽ። ምግብ ስትሰሪ አንቺ የሰራሽውን ምግብ አንበላም። የሆነ ነገር ስትሰሪ ልብስ ካጠብሽ አንቺ ያጠብሽውን ልብስ መቶ መሬት ላይ መወርወር ምናምን ብዙ ነገር አለ ማለት። እንደዚህ በጣም ትንንሽ ነገሮች ግን አይምሮ የሚነኩ ለዚያውም እንኳን የሀገርሽ ዜጋ ሆኖ ሳይሆን የሰው ሀገር ዜጋ ሆኖ ማለት ነው። እና ምን አረገ መሰለሽ፣ እሱ ያስተዳድራል፣ ቤተሰቡን ይሰራል። ወጣን ማለት ነው ከቤት። በቃ እኔ ከሚስቴ ጋር ነው መኖር የምችለው ብሎ ትተን ወጣን። ይኸው አሁን እግዚአብሔር ይመስገን የአንድ ልጅ እናትና አባት ነን። እስካሁን አብረነን ያለ ነው። እግዚአብሔር ደግሞ ወደፊትም አብሮ ያኖረን። እና እኔ አሁን ለእህቴ የምመክራት ምክር ባል እስከሆነ አንደኛ ልጅ እዚህ ጋር እስካለ ድረስ ልጅ እስከተፈጠረ ድረስ የፈጣሪ ስጦታ ነው። እኛ ኃላፊነት አለብን ለልጆቻችን ፈልገን እስከወለድናቸው ድረስ ኃላፊነት አለብን። እግዚአብሔር ለእኛ የሚሰጠን ልጆች በኃላፊነት እንድንጠብቅለት ነው እስካለን ድረስ ማለት ነው። ስለዚህ እሱ ሚስቱን መርጦ ወጥቶ ከቤተሰቦቹ ጋር ይለያይ። ምክንያቱም እንዲህ መቃብር ላይ ቆማለሁ ምናምን ነገ ጠዋት በነገራችን ላይ ይኸው አሁን እኛ ልጅ ወልደን ማለት ነው የእኛን ልጅ እንዴት እንደሚወዷት አባትየው እንዴት እንደሚሆን ለልጃችን። የዛኔ ግን እኔንም አይወዱኝም ነበረ። አሁን ግን እግዚአብሔር የተመሰገነ ይሁን ያከብሩናል፣ ይወዱናል። ራሳችን ኑሮ እንኖራለን፣ የራሳቸውን ኑሮ ይኖራሉ፣ ራሳቸውን ያስተዳድራሉ። የሚያስተዳድራቸው እሱ ነበረ፣ በራሳቸው ይስተዳደራሉ። ስለዚህ ማንም ሰው አሁን እኔ ቤተሰብ ግዴታ ሁሉም ሰው ቤተሰቡን ጥሎ ነው። እናቱም እኮ አግብታ ስትወልደው እሱን ቤተሰቦቿን ጥላ ወጥታ ነው አይደለ እንዴ? እህቶቹም እዛ ጋር በዚች ሴት ልጅ የሚፈርዱ እህቶች ነገ ጠዋት አግብተው ይወጣሉ። ምን አይነት ፋሚሊ እንደሚገጥማቸው አይታወቅም። አሁን ደግሞ ሽማግሌ ላክ ቤተሰቦቹ ጋር ይቅርታ ይጠይቅ። እኔ ከቤተሰቤ ሚስቴ መርጫለሁ ብሎ ሚስቱን ይምረጥ። ይሄንን አሳስባት ትንገረው። ምክንያቱም ኃላፊነት አለባቸው። ወደፊት የሚመጣ ልጅ አለ እዚህ ጋር ኃላፊነታቸውን መወጣት አለባቸው። እኔ ሀሳብ ይሄ ነው። ሀውዬ በጣም አመሰግናለሁ። ችግሩ እኮ ከቤት መውጣት እኮ እሱም ይፈልጋል እኮ እሱም ከሚስቱ ጋር ሄዶ መኖር ይፈልጋል። እናቱ ያለ አባት ያሳደጉ ያጠባውቅ ደረጡ ጡቴን ይዤ እረግምሃለሁ፣ እኔ ብሞት መቃብሬ ላይ እንዳትቆም ልጅ አይደለም ለሴት ብለህ ላይ የጣቀን ብላ ለአጎቶቹ ሳይቀር ለጎረቤቶች ሳይቀር ለሁሉም ትልልቅ ሰዎች ተናግራለች። እሱ ሼም እንዲይዘው እሱ ደግሞ አሁን ምንድን ነው የሚያስበው? እኔ ሚስቴን መርጬ ብወጣ እናቴ ብትሞትስ እንዴት ነው የአካባቢ ሰው የሚያኖረኝ? እንዴት ነው ዘመድ አዝማድ የሚያኖረኝ? ይኸው ሞተችልክ ደስ ይበልክ አይሉኝም ወይ አይወቅሱኝም ወይ ነው የሚለው። ለዛ ነው ተጨነቃቸው። ይኸውልሽ ወቀሳ ነገ ልጅ ከተወለደ በኋላ ያ ሁሉ ነገር ይረሳና ዛሬ አዲስ ህይወት ይኖራሉ። ማንነት ሁላችንም ያለፍንበት ማንነት ይኖረናል። ግን ደግሞ ያንን ማንነታችንን ራሳችንን ማክበር አለብን ከምንም ነገር በላይ።
እሷም ራሷን ማክበር አለባት። እኔ እንዲነበርኩ ሳይሆን አሁን እንዲህ ነኝ ነው ማለት ያለባት። ምክንያቱም ባለፈ ትላንትና ምን እንዳለፈ ያለፈውን ሁሉ አላውቀውም። ዛሬ ሌላ ነው፣ ነገ ወደፊት የሚመጣ አዳዲስ ቀናቶች አሉ። ያንን ነው ማሰብ ያለባቸው። እሱም እንደዚህ ረግመሃለሁ። ሁሉም እናቶች በነገራችን ላይ እንደዚህ ያደርጋለሁ ልጄን እንዲህ ነገ ጠዋት እኔ አላገባውም የኔን ልጅ እኔ አሁን የሆነ ነገር የራሷን ትዳር ማንም አይነት ሰው ቢሆን የፈለገችውን ኖራ ስትኖር አይ እኔ ረግምሻለሁ ምናምን ብዬ ልጄን አሳቀቄ እንደውም ጭራሽ እንድትጠላኝ ነው ማደርጋት። የምፈልገውን ነገር መከልከል ይሄ ከባድ ነገር ነው። ቤተሰቦቹ በእርግጥ አሁን ስሜታዊ ሆኖ ብዙ ነገር ተናግረው እሱንም እሷንም አይምሯቸውን ነክተው እንዲለያዩ ሊያደርጉ ይችላሉ። ሌላ ትዳር ሊኖር ይችላል። ግን እዚህ ጋር ኃላፊነት አለባቸው። እዚህ ጋር ልጅ ተፈጥሯል። ግዴታችን ነው። እኛ ማንም ማለት ልጅ ስንወልድ እኮ እግዚአብሔር ያሳድግልናል እንላለን። ግን ደግሞ እኛ ጠባቂ ነን፣ የልጆች ጠባቂ ነን። እኛ እነሱን ጠብቀን ነው የምናቆያቸው እስካለን ድረስ ማለት ነው። ስለዚህ እኔ ለእህቴ የምነግራት ይመካከሩና ከዛ ቤት ወጥቶ አብረው ይኑሩ። አንደኛ ነገር እዚህ ጋር ትዳር መስርተው ህይወት መስርተው ምናምን ኖረው ልጅ እንኳን ሳይወልዱም እንኳን ቢሆን ማለት ነው እኔ የምልሽ ከፈለገችው ከተዋደዱ ሰላማዊ ኑሮ ብቻቸውን መኖር ይችላሉ። ወጥተው ከዛ ህይወት ከዛ ቤት መውጣት ይችላሉ። ከዛ ኃላፊነት ከቤተሰቦቹ አይን መራቅ አለባቸው። እንደዛ ነው መሆን ያለበት። ይቅርታ ልጆቼ ከውጭ ገብተው እየሳምኳቸው ነበርና ገላይና ልታጠብም ሲል እውነቴን ነው ትሸታለክ ስለው አላላበኝም። የዋለ ቦካል ትሸታለህ ሂድ ገላ ኤቭሪዴ ገላይን ልታጠብ ይለኛል። ሳይመን ገላው መታጠብ አይወድም። እሷ ግን ትወዳለች። ሊፕግሎስ ልጅ ነሽ አንቺ ገና አንቺ ልጅ ነሽ። እንደ እናት እኔን ስታኪ ሊፕግሎስ ትቀበያለሽ። ኖት ናው ጀስት አፕላይ ቫዝሊን ኦኬ ያ ሊፕግሎስ አማረሽ በዚህ ድረሽ። ስለዚህ አንቺ በእሷ ቦታ ብትሆኝ ኖሮ እናቱን ትቶ እንዲወጣ ነው የምታደርገው። አዎ መውጣትም አለበት። ከዛ እሺ፣ ከዛ የሚመጣውን ነገር ትቀበያለሽ? እቀበላለሁ። ምክንያቱም ወጥቶ በእናቱ ተረግሞ ከቤተሰቦቹ ጋር ተቆራርጦ ከአንቺ ጋር ደስተኛ ሆኖ ይኖራል ብለሽ ታስቢያለሽ? ይሆናል። እኔ ጋር ይኸውልሽ፣ እኔ ማለት ነው ታውቂያለሽ፣ አቡ የሰው ሀገር ላይ ሆነሽ ባዳ ነሽ። በቃ ወንድም እህት፣ እናት ማንም በሌለበት እሷ ማለት እኔ ማለት አልፈልግም ቃላቶቹ ግን በጣም ከባድ ከዚህም የበለጠ ባረክፊሽ መብሩክ እያለች ነው ሙኒት ኮመንት ላይ አላህ ይባረክፊሽ ሀቢብቲ ሹክራን። የሰው ደስታ የሚያስደስታችሁ እውነት የሰማ ሁላ ማርገዜን የሰማ ሁላ እየመጣ መብሩክ እያለኝ ነው ኮመንት ላይ ሹክራን። ቃል የገባሁትንም ሰምተሻላ? እና ማለት አሁን ለምሳሌ ከእናቴ ከባለቤቴ ምርጫ የሚገባ ነገር የለም። ቅድም እህት ያለችው ነገር ማለት ትክክል ነው 100%። ምርጫ ማለት ሲጀምር ይሄ ምርጫ ውስጥ የሚገባ ጉዳይ አይደለም። እናት ናት፣ ሚስት ናት። እናት እስካለች ድረስ በህይወት ማለት በቃ ልጆቿ ጥሩ ቦታ ጥሩ ነገር ምናምን እንዲሆንላት ትፈልጋለች። ደግሞ መርጬ ገብቼ ህይወት ከመሰረትኩኝ በኋላ የኔን ህይወት ማክበር ነው ያለባቸው። እቺ ልጅ ከምንም ትምጣ ከየትም ትምጣ ምንም ትሁን እሱ ከኋላዋ አድርጎ እሷን እሱ ከፊት ነው መቆም ያለበት። በምንም አይነት ሁኔታ ቢጠላም ቢረገምም ቢወገዝም ሚስት ናት። ነገ ልጅ ይወልዳሉ። ያለፈ ህይወቷን ልክ ጭራሽ እንዳልነበር ቆጥራ ራሷን አክብራ ባሏን አክብራ ከኖረች ነገ ለሚፈጠረው ነገር እጅ ለእጅ ተያይዘው መቀጠል ይችላሉ። አንዳንድ ጊዜ አንቺ እኮ እንደዚህ ነበርሽ የሚላት ከሆነ ነው እሱ ችግሩ፣ ራሱ የሚላት ከሆነ ማለት ነው። ግን ከኋላ ማንም በእኔ ህይወት አብሬው ከሱ ጋር ነው 100 ዓመትም ልኑር 50 ዓመትም ልኑር። ነገ ጠዋት እናቴ እህቴ ምናምን ቢሞቱ ከሚስቴ ጋር ነው የምኖረው። ገባሽ? ከዛ ከወለድኩት ልጆች ጋር። ስለዚህ ህሊናዬ ያልተረዳሽኝ አንድ ነገር ነው ያልኩሽ። አሁን እሷ ብላው
አሁን እህታችን ናት እኛ ጋር ምክራችንን ፈልጋ ይመጣቸው ያስጨነቃትን ነገር በህይወቷ እኛ ለአንድ ሰው የከበደው ነገር ለ50 ሰው ለአንድ ሰው ሸክሙ 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ ነው። እኛ ብዙ ስለሆነን ለእሷ የከበዳትን ነገር እኛ በእሷ ቦታ ብንሆን ምን እንደምናደርግ ቴንኪ ሀና ምን እንደምናደርግ ሀሳባችንን እንድንሰጣት ነው የመጣችው። ያስጨነቃት ነገር እኔ ብዬው ነው የምትለው። እኔ በቃ ወስን በቃ ካለበለዚያ አቆማለሁ በቃ ልጄን ብቻ ያሳድጋለሁ ወስን ብዬው ለእኔ ብሎ እኔ ግፊት አድርጌበት እናቱን ጥሎ ወጥቶ በእናቱ ተረግሞ በዘመድ አዝማድ ተገልሎ በእኔ ምክንያት ነገ ቢወቅሰኝስ ነገ እኔ ህሊናዬ ቢጸጽተኝስ በራሱ ቢወስን ችግር የለውም። በራሱ እሱ አሁን እየኖረ ያለው ህይወት ከእሷ ጋር በድብቅ ይገናኛሉ። እንግዲህ የገዛ የህግ ሚስቱን እርጉዝ ሚስቱን ቤተሰቦቹን ፍራቻ በድብቅ ይገናኛሉ። ለምን እህቶቹ ስለሚከታተሉት እና ለእናትየው ስለሚያደርሱ በድብቅ ይገናኛሉ። እዚህ ጋር እናቴ የሆነ ነገር ብትሆንስ እኔ ቤቱን ጥዬ ወጥቼ የሚለው ነገር ያስጨንቋል። እዛ ጋር ሚስቴ በቃ ተስፋ ቆርጣ ጥላኝ ብጠፋስ ብሎ ይጨነቃል። መሀል ቤት እሱ ነፍሱ ተጨንቋል። እሷ ደግሞ ለእሱ ታዝናለች፣ በጣም በጣም ትወደዋለች። ስለዚህ እኔ ብዬው በኋላ እኔ ተወቃሽ መሆን አልፈልግም። በኋላ እናቱ የሆነ ነገር ብትሆን አንቺን ይኸው አንቺ ብለሽኝ ነው አንቺ እተውሃለሁ ባትይኝ ኖሮ በአንቺ ምክንያት ነው እናቴን ጥዬ ወጥቼ ይኸው እናቴ ደሟ ከፍ ብሎ ጸጥ ያለችው እንዲለኝ አልፈልግም። እኔም ደግሞ ሁሌ የእነሱን አሽሙር እየጠጣው እያመመኝ ከእርግዝና ጋር መኖር አልፈልግም እዛ ቤት ገባሽ? ስለዚህ በመሀል ቤት እኔ እና እሱ ተሰቃየን ነው። አሁን አንቺ እንዳለ አሁን ያልሽው ብትለው እና ቢወጣ ነገ ወቀሳውን ትችላለች። የህሊና ጸጸቱን ወቀሳውን ይሄን ወቀሳ እንዳይመጣ እኔ ከአይምሮ ውስጥ አጥፋ ወይ እንደዚህ ቢሆን እንደዚህ ይሆናል የሚለውን ነገር አጥፍታ ባሏን ህይወቷን ልጇን አስባ ብቻ መኖር። እውነቴን ነው የምነግርሽ። ይሄን ካላደረገች እኔ አሁን ለምሳሌ ስለዚህ ትበለው ነው አትበለው። በህሊና አንቺ በሷ ቦታ ብትሆኝ አንቺ ትይዋለሽ። በሱ ሀሳብ አልመጣለትም ይሄ አንቺ ትይዋለሽ። በቃ ተዋትና እናትህን ወጥተህ ከኔ ጋር ኑር ትይዋለሽ። አንቺ ትይዋለሽ። ይሄ ነው ጥያቄ። አዎ እኔ ይኸውልሽ ቴንኪው አዎ ብለሽ መልሰሻል አልሽውና ለአንቺ ብሎ ወጥቶ ለሚደርሰው ነገር ነገ ጸጸቱን ትችዋለሽ። አንቺ ተወቃሽ ትሆኛለሽ ማለት በራሱ አይኖር የሚደረገው ነገር ኦኬ አንቺ ብለሽው አድርጎ ነገ አንቺ እኮ ነሽ አንቺ ባትይኝ ኖሮ እኮ አንቺ እተውሃለሁ እናትህን ጥለህ ካልመጣህ እተውሃለሁ ባትይኝ ኖሮ የእናቴን ቤት ጥዬ ባልወጣ አንቺ እሺ ብለሽ ብትገቢ ኖሮ እናቴ አትሞትም ነበር፣ እንዲህ በዘመድ አዝማድ አልንገለልም ነበር ብሎ ቢወቅስሽ ወቀሳውን ትችዋለሽ ወይ? እችለዋለሁ። አንደኛ ነገር ይኸውልሽ እኔ እዛ ጋር ሆኜ ሰላሜን አጥቼ ጤናዬን አጥቼ የልጄንም አይምሮ ውስጥ አይምሮዋንም የሚበርዙብኝ ከሆነ እችለዋለሁ። የእሱን ወቀሳ ብችል ይሻለኛል እዚህ ጋር ሌላ ታሪክ ከሚፈጠር። አሁን ቅድም እንዳልሽው ወይ አደጋ ቢደርስ ወይ የሆነ ነገር ከሚፈጠር እሱን እንደውም እኔ በየቀኑ እንውጣ የራሳችን ኑሮ ኑር ብዬ ነው የምጎተጉተው። ምክንያቱም እንደዛ ካልሆነ ደግሞ ማለት ወይ በቃ አይሆንም የሚለውን ውሳኔ እስኪያሳውቀኝ እስከ ጥግ ድረስ እንዲወጣ ነው የምነግረው። ምክንያቱም ምንም በቃ ቤተሰብም ማንም ይሁን ምንም ይሁን ነገ ጠዋት ሁሉም የራሱን ኑሮ ነው የሚኖረው። ትዝም የሚለውም ሰው የለም ስለሌላው ሰው። ነገ ጠዋት የራስሽን ኑሮ አንቺ ቤቴ እኔ የራሴ ቤቴ ኑሮ ነው የምኖረው። ብበላም ባልበላም ቢርበኝም ቢበርደኝም ቢጠማኝም ከባሌ ጋር ነው ማሳልፈው። እነሱም የራሳቸውን ኑሮ ነው የሚኖሩት። መጨረሻ ላይ ልጅ ሲመጣ ሲወለድ በደንብ ቤተሰብ ሲሆኑ የዛን ጊዜ ራሳቸው ተጸጽተው ይቅርታ ይጠይቋታል እሷን። የእኔ ሀሳብ ማለት ነው ይሄ ነው። እሺ እናመሰግናለን። አብዛኞቻችሁ እያላችሁ ያላችሁት እንግዲህ እሱ እናቱን ትቶ ቤቱን ይውጣ ይመጣ ይውጣ እያላችሁ ያላችሁት ይሄን መወሰን ነው። እሷ ይከበዳል። ይሄንን መወሰን ነው። አመት ከ7 ወር ተቋቁማ ጥራ ለመቋቋም ለትዳሯ ስትል ከምን አይነት ህይወት ላይ አንስቶ ህይወቷን ለውጦ ሃይማኖተኛ አድርጓት ጸባይኛ ማለት በቃ ልጅቷ ጸባይነት ነው። ጸባይ ያላት ግን አለች ባለ ታሪካችን እየሰማች ነው። ላይክ ሌላ ላይፍ ላይ የነበረች ሰው ናት። ከዛ ላይፍ አንስቶ በጣም አሁን ጥሩ እርግጥ ስክን ያለ የሚያምር ትዳር እየኖሩ ነበር። ግን ያው ቤተሰቦቹ ሰላም ነሷት። እህቶቹ እናቱ በጣም አሰቃዩት። ያንን መቋቋም ሲያቅታት ቤቱን ጥላ ወጥታ ጓደኛዋ ጋር ነው ያለችው። የ4 ወር እርጉዝ ናት። ትዳራቸው አመት ከ7 ወሩ ነው። እሷ የ4 ወር እርጉዝ ናት። እና በቃ
አሁን በጣም ነፍሳቸው ተጨንቋል ሁለቱም። እና ሁላችሁም እያላችሁ ያላችሁት እስካሁን ድረስ አስተያየት የሰጡት ሀኒም፣ ሶፊም፣ ህሊናም፣ ሄለንም ገብታ አስተያየት ሰታለች። ዋን ሀበሻ አስተያየት ሰታለች። ሁሉም ያሉት ጥሎ ይውጣና ከእሷ ጋር ይኑር ነው። ይሄ ነው የከበዳቸው። ከዚህ ውጭ ሀሳብ ያለው ሰው ካለ ዌልካም። ወደ ሳራ። እኔ ከዚህ ውጭ ነው ሀሳቤ። እሺ ሳራ ያንቺ ቀጥ ከታሪኬ ጋር የተያያዘ ነው። እሺ ወጥ ሶት አበድሱት። እኔ ከዚህ ውጭ ነው ሀሳቤ። ለምን እናት ናትና ወልዳ አሳድገዋለች እስከ ዛሬ ድረስ ማለት ነው። ለአቅም አዳም እስኪደርስ ድረስ አሳድገዋለች። የልጁ ሚስት ወደደቻትም ጠላቻትም እናት ለልጅ እንደምትራራ እየከለከለችው ነው። እና እኔ በሱ ቦታ ብሆን የማደርገው በልጇ ቦታ ማለት ነው የወንዱን ቦታ ተክቼ ስናገር ከሚስቴ ጋር ተነጋግሬ እሷን ተከራይቼ በድብቅ አስቀምጣታለሁ። ፋሚሊ በማያውቅ መንገድ ልጁም ይወለዳል። ትዳሬ በድብቅ ይቀጥላል። ከቤት ግን አልወጣም። በቃ እንደ ሌጣ ሆኜ ከቤተሰብ ጋር እኖራለሁ። ኑሮ ይቀጥላል ማለት ነው። በእድሜ ከፍ ያሉ ሰዎች በምናርፍበት ጊዜ የእሱ ትዳር እንደዛቸው ይቀጥላል ማለት ነው። እኔ ከዚህ የተለየ ሀሳብ ነው ያለኝ። ሚስቱንም መፍታት የለበትም፣ ደብቆ ማስቀመጥ አለበት። እናቱ ልታዝንበት አይገባም፣ ጎረቤት ሊያዝንበት አይገባም። ልጁም ማደግ አለበት። የእናትን አባት ፍቅር አገኝ። ስለዚህ ሚስቱን ብሎ መውጣት ሳይሆን እናቱን የቤተሰብ ትዕዛዝ አክብሮ እዛው ቤት መቀጠል አለበት። ለሚስቱ ግን ራቅ አድርጎ ማስቀመጥ አለበት። ሳራ እሰማለሁ ወይዬ ማለት ሚስት ህጋዊ ሚስትን የምታክል እንደ ውሽማ ህጋዊ ሚስትን የምታክል ነገር ድምፄ አዎ ሰምተንሻል ያልሽውን አንቺ እኔ በሷ ቦታ በሆን ከሚስትነት ማድረግ ወርጄ ውሽማ ሆናለሁ እያልሽ ነው አንቺ። አቤት አቡ ኔትወርክ የላትም። ወይኔ ሳትሰሚኝ የትም እንዳትሄጂ እፈልግሻለሁ። አዎ ከቤተሰብ አልጠየም። ኦኬ ስለዚህ ሁለቱንም ለማስደሰት ሚስት መስዋዕት መሆን አለባት ማለት ነው። ክብሯን መስዋዕት ታድርግ። ምን አልሽኝ አቡ? ኖ ማይ ላቭ አይ ዶንት ሃቭ ጋም ሚስቱ ማለት ነው። ከታች ላውጋውና 21 ልሰባቸው ስል ፍላወር እየላኩ ፊንገር ኤምቢ ያለኝ ጋይስ ሞዴሬተሮች አግዙኝ። ሁለት ቦታ አለ። ከታች ላውጋውና 21 ሀበሻ ቤት ፍላወር እየላኩ ነው። ኢንቫይት ደም። እሺ አንቺ እህቴ ሚስት ክብር ናት አይደለ? ከሚስትነት ክብር ወርዳ ውሽማ ትሁን እያልሽ ነው። እንግዲህ በድብቅ የሚደረገው ውሽምነት ነው። ይስማማዩ ከታብ ሳራ ሀቡ አዎ ቤተሰብ በህይወት እስካሉ ድረስ አዎ ቤተሰብ በህይወት እስካሉ ድረስ እሱ የመወሰን አቅም ስለሌለው እኔ ለምንድን ነው ራሴን መስዋዕት የማደርገው? እኔ ሚስት ነኝ። ስለዚህ ውሽማ ሆንኩኝ ማለት ነው። ሶ ለምንድን ነው ይሄን መስዋዕትነት የምከፍለው? ለምን በድብቅ? እንደዛ ከሆነ እኮ በይፋ ይሄ ሰውዬ ቤተሰቦቹ ሚስት ሊያመጡለት ይችላሉ። ታውቂያለሽ? ለምን ኦልሬዲ ለቤተሰብ እኔን እንደፈታኝ ነው የሚናገረው። እኔን እንደፈታኝ ተናግሮ እኔን በድብቅ እያኖረኝ ነው። ስለዚህ እኔን በድብቅ ሲያኖረኝ ቤተሰቦቹ ለሱ ሚስት የማምጣት መብት አላቸው። ኦልሬዲ ልጅ እስከ መቼ ነው ወንድ ላጤ የሆነ ከምትኖረው ብላ ሚስት ታመጣለታለች እናቱ። ኢዚት ኦኬ ዊዲዮ እንግዲህ የአንድ እናት አባት ወልዶ እስካሳደገው ድረስ ከቤተሰብ መለየት የለበትም ባይ ነኝ። ከቤተሰብ ካልተለየ ደግሞ የተረገዘው ልጅ ምንም ሊሆን አይችልም፣ መወለድ ያለበት። እናት አባቱን ትቶ ግን እዛ ጋር ከሄደ መረገም አለ። አይታወቅም እንግዲህ ማን እንደሚቀድም ማለት ነው። ሰዎችም ጎረቤትን ዘረጋ አዝማድ ያዝንበታል። ማን እንደሚቀድም አይታወቅም። እናቱ ሚስት ብታመጣለትስ? ፈጣሪ ሆይ ድረስ እናቱ ሚስት ብታመጣለትስ? ውዴ ኢዚት ኦኬ ዊድ ዩ ችግር የለውም ሚስት ብታመጣለት ነው ችግር አለው። ታዲያ እዛን ጊዜማ ትዳሩ ተፈታ። አላገባክ እረግምሃለሁ ብትለው አሁንም እርግማን ፈርቶ እያግባ እርግማን ፈርቶ ከቤት እንዳይወጣ አልሽ። ኦኬ እዚህ ጋር ነው ብትረግመውስ እናቱ አሁንም ድጋሚ ካላገባህ ካልዳርኩህ እረግምሃለሁ
ጡቴን ይዤ እንደ ልማዷ ሶሪ እናትየው እንደ ልማዳቸው መጀመሪያም ከቤት ከወጣክ ያጠባው ጡቴን ይዤ እረግምሃለሁ አሉት። እሺ አሁንም ያጠባው ጡቴን ይዤ እረግምሃለሁ ካልዳርኩህ ቢሉትስ? እርግማን ጥሩ አይደለም ብለሻል። እንዳይረገም ያግባ ትፈቅጂለታለሽ? አይ አልፈቅድለትም። ማግባትም የለበትም። ለምን? እዚህ ጋር ሚስትና ልጅ አለ። በድብቅ ነዋ። ማንም አያውቅማ። በድብቅ ነዋ። ማንም አያውቅም። ውሽማ ናት እኮ ሚስት አይደለችም። በድብቅ ከሆነም ያ ማግባት የለበትም እዛ ጋር። ያው እንግዲህ በቃላችን ላንገኝ እንችላለን፣ በሁለቱ ቃል ማለት ነው። እኔ ይሄን ነው የማደርገው እኮ ለአግባቢ ልሽ ምን ታደርጊያለሽ? አታገባም ስትይው እናቴ ትረግመኛለች። እርግማን ደግሞ ጥሩ አይደለም ብለሻል። ለእርግማን ሲል ነው ከቤት የማይወጣውና ሚስቱን ውሽማ የሚያደርጋት። ስለዚህ እናቴ ካላገባው ጡቷን ይዛ ትረግመኛለች፣ ስለዚህ ማግባት አለብኝ እናቴ እንዳትረግመኝ ሲልሽ እንዳትረገም ነው ከቤት እንዳትወጣ እኔም በድብቅ አስቀምጠኛልሽው እንዳይረገም። ስለዚህ አሁንም እንዳይረገም እናቱ አንቺ እንደሌለሽ አታውቂም። አንቺን እንደፈታሽ ነው የምታውቀው እናቱ። ስለዚህ ሚስት አመጣችለት እናቱ። ካለብለዛ ትረግመዋለች። ምን ታደርጊያለሽ? ይረገም ወይስ ያግባ? አይ ያገባም። ካገባ እፈተዋለሁ በዛ ሰዓት። ከዛሬ ወዲህ ያኔ ምንም ግንኙነት አይኖሩም በሁለቱ መካከል ማለት ነው። አሁን እዚህ ጋር ለመፍታት ለምን መጀመሪያ አትፋችም? ለምን ውሽማ ትሆኛለሽ? ከቤት እንዳይወጣ እኮ ነው አንቺ ውሽማ የሆንሽው። ከሚስትነት ማዕረግ ወርደሽ ውሽማ ሆነሽ በድብቅ የተቀመጥሽለት ከእናቱ ቤት እንዳይወጣ እንዳይረገም ነበረ። ስለዚህ አሁን ለአግባ ሲልሽ ምን ነው ካገባ ከፈታሃለው ትይዋለሽ? መብት የተነካ እዚህ ጋር አሁን መብት የተነካ። ምክንያቱም ለልጄ ስባል ወደፊት አብረን እንኖራለን የምልም ግምት ስላለ አብሬው እኖራለሁ እቀጥላለሁ በጓደኝነት የሚለውን ነገር ወሰድኩት እርምጃ ማለት ነው፣ ወይም ውሳኔ። ነገር ግን ካገባ በቃ እዚህ ጋር እኮ በቃ ህይወት አቡልናገር የስ ፕሊዝ ሳራ ግን አሁን አንቺ በእውነት እዚህ ጋር ክርክር አይደለም ወይ ደግሞ ሰው እንዲቀበልሽ እንዳይቀበልሽ አይደለም። ገባሽ አይደለም? አንቺ እንደዚህ ባልሽን በድብቅ ታገኘዋለሽ? ይቅርታ አድርጊልኝ። አዎ እርግጠኛ ነሽ ነው? እዚህ ጋር አንዳንድ ሀሳቦች ሲመጡ በራሳችን ጫማ ውስጥ አድርገን እንየው። እዚህ ጋር መናገር ስለቻልን ብቻ ባንናገር ጥሩ ነው። የትኛዋ ሴት ናት ክብሯን ሸጣ ባሌ ተደብቀ ከእናትና ቦይፍሬንድሽን እንኳን አንዳንዴ ከቤት ተደብቀሽ እኮ አታገኙ፣ በነፃነት ታገኟሽ። ቦይፍሬንድሽ አግብቶ ሸላ ወጣሽ እንዴ? ይሄ እኮ እንትን አይደለም። እንዴት ነው አንቺ እርጉዝ ሆነሽ ከእናቱ ገና ለገና ሲጀመር እርግማን ልጁ ምን አጥፍቶ ቢረገምስ ይደርስበታል? እናቱን እኮ የጎዳት ነገር የለም የበደላት ነገር የለም አይደለም እንዴ? እዚህ ጋር ልጁ ሲያገባ እናትየው ለምደውታል። አንዳንድ እናት በልጃቸው ይቀናሉ ማለት ይሄ ቅናት ነው። ገባሽ? ለሳቸው ጊዜ ስለማይሰጥ አንቺ ነሽ የእናትየውን ፊሊንግ ያወቅሽው። ቴንኪዩ። ቅናት ቅናት አለባቸው። ሽማግሌ ሰብስቦ የተቀመጠ ጊዜ እናትየው ምንድን ያሉት? በፊት ከስራ እንደገባ ቀጥታ ትልቁ ቤት ነበር፣ ሳሎን ነበር የሚመጣው። መጥቶ ከኔና ከእህቶቹ ጋር እራት በልቶ ቡና ጠጥቶ አምሽቶ ለበተኛት ብቻ ነበር ሰርቪስ ቤት የሚገባው። አሁን ግን እቺን ካመጣ ጀምሮ ዲስሪስፔክት ነው። እቺን ካመጣ ጀምሮ ካገባ ይሉ በክብር እኮ ነው መዘጋጃ ቤት ተፈራርሞ ያገባት። እቺን ካመጣ ጀምሮ ቀጥታ ግቢ ከፍቶ የግቢ በር ድምፅ ስሰማ ወደዚህ ሊመጣ ነው ብዬ ኮቴውን ስጠብቅ እሱ ቀጥታ ወደ ሚስቱ ነው የሚገባው። ሄዶ ሚስቱ ጉያ ውስጥ ይወሸቃል። እንዴ እነማን ጉያ ውስጥ ይወሸቃል? አንዳንዴ እህቶቹ እንኳን ልንገርሽ ነገ ምን እንደሚገጥማቸው አያውቁ። ገባሽ? አንዳንዴ ሰው ልንገርሽ እሱ እኮ እራሱ እኮ መጥፎ ቦታ ሄዶ ነው እሳቸው መጥፎ ቦታ የሚሉት ቦታ እሱ ባይገኝ የታገኛታል? ልንገርሽ መጥፎ ቦታማ የሄዱት ሁለቱም ናቸው። እሳቸው ግን ልጄ መጥፎ አይደለም እሷ ናት። እሷ ሜቢ ችግር ገጥማት ሊሆን ይችላል። እሱ ወንድ ልጅ የእሷ አክስት መታ ልጆት እኮ ልክ እንዳንቺ ስማርት አክስት አለቻት። ልጆት እኮ እዛ ቦታ ባይሄድ አያገኛትም ነበረ ሲሉት ልጄ ወንድ ነው፣ ወንድ ልጅ እዛ ቦታ ቢሄድ ችግር የለም። እሷ ሴት ሆና እዛ ቦታ ተገኝታ ነው ያገኛት የተዋወቃት። አየሽ ወንድ ነው፣ ወንድ ልጅ እዛ ቦታ ቢሄድ ምን ቢያደርግ ምንም ችግር የለውም። ሴት ልጅ ግን ነው
አንደኛ ሴትዮዋ ትልቅም ስለሆኑ ሊሆን ይችላል። ይሄ ማስረዳት የነበረባቸው እህቶቹ ነበሩ። ገባሽ አይደለም? እህቶቹ ግፋቢል የሰለጠኑ ናቸው፣ ወጣቶች ናቸው፣ ያላገቡ ናቸው። ገባሽ? ማስረዳት ነበረባቸው። ኦኬ ይሁን። ግን አሁን ሳራ እውነት እዚህ ጋር ከሁሉም ተቃራኒ መሆን ፈልገሽ ካልሆነ በስተቀር አታደርጊውም። የባልሽ ውሽማ ሆነሽ አንቺ እኮ የባልሽ ውሽማ በግድ የባሌ ውሽማ ልሁን በድብቅ ልገኝ እንዴት ነው ሰው ክብሩን የሚያጣው? እግዚአብሔር እኔ በጣም ነርቬ ተነክቶ ነው የገባሁት። ይቅርታ እና የማያስኬደው ነገር ይኸውልሽ፣ በድብቅ አለች። ኦኬ በድብቅ ሆነሽ አብራችሁ ቀጥላችሁ እናቱ እንዳይረገም ነው እንግዲህ። እርግማን ጥሩ ስላልሆነ እናቱ ከምትረግመው እዛው እናቱ ቤት እየኖረ እኔን ህጋዊ ሚስቱን ልጁን በሆዴ ያረገዝኩ ሴትዮ በድብቅ ተከራይቶ አስቀምጦኝ እንደ ውሽማ በድብቅ ታየው አልታየው እየመጣ እኔ ጋ ጊዜ ቀን ያው ማታ ካደረማ ይታወቅበታል። ቀን የሆነ ሰዓት ወይ ሱቁን ዘግቶ ሞባይል ቤት ነው ያለው ሰውየው። ሱቁን ዘግቶ መጥቶ የሆነ ሰዓት የሆነ ጊዜ አሳልፎ ከኔ ጋ ይሄዳል። ውሽማ ነኝ እኔ። ማታ ደግሞ ወይ ጓደኞቼ ጠሩኝ ብሎ ወይ ሰው ገሎ ሊሄድ ነው ማለት ነው። ሀዘን ቤት ቦታ ብሎ የሆነ ጓደኛ የሞተ ለቅሶ ቤት ብሎ ማደር ካማረው ሚስቱ ጋር የገዛ ሚስቱ ጋር እሱ ሆነ። ሀቡዬ ይቅርታ አፍሽ ላይ ቆሙ። ነገ ልጅ ሲወለድ አባቴ ሲል አባት አንድ ሀገር ኖረው አንድ ከተማ ነውረው ምን ብላ ነው እቺ ሴት የምታስረዳው? አይ አያትክ ስለማይወዱክ እኔን አያቴ ያንተ አያት እኔን ስለማይወዱን የአንተ አባት እኮ በድብቅ ነው እኛን የሚያገኘው። በጣም እኮ ከባድ ነው። ልጅ አባቱ ትምህርት ቤት እንዲያደርሰው ይፈልጋል። መጫወቻ ቦታ እንዲወስዶ ይፈልጋል። ገባሽ? ሾ ማድረግ ይፈልጋል። ልጅ ጓደኞቹ ፊት ላይ ከአባቱ ጋር የዛ ሰዓት ምን አይነት ነገር ነው እቺ ሴት የምታስረዳው? ዛሬ ማስተካከል አለባት። መወሰን ያለበት ደግሞ እሱ ነው። ልንገርሽ እሱ አይደለችም። ለምን መሰለሽ? ነገ የተበላሸ ነገር ቢኖር እድሜ ላንቺ እናቴ ረግጬ ወጥቼ ወይ ስራው ቢበላሽ ወይ የሆነ ነገር ሀፕን ቢያደርግ የእናቴ እርግማን ነው ብሎ እንዲያስብ ማድረግ የለባት። ገባሽ? መወሰን ያለበት በራሱ ነው። ዲሳይድ ማድረግ ያለበት ነው። አንቺ ምትው እሷ ማለት ነው ኖ እሷ እኔ ብሆን እለዋለሁ ትዳሬን ለማዳን አለች እስከ መጨረሻው እሱ አልፈልግም እስከሚለኝ ድረስ እኔ ፑሽ አደርገዋለሁ። እናትህን ትተህ ውጣ እለዋለሁ። በቃኝ አልፈልግሽም እስከሚለኝ ድረስ አይ ዊል ኪፕ ፑሽኝ ነው ያለችው። ኦኬ ሶ ከዛ ወቀሳውስ እሺ በአንቺ ፑሽ አንቺ ባደረግሽው ፑሽ እናቱን ጥሎ ወጣ። ከዛ እናቱ ረገሙት፣ ከቤተሰብ ተገለለ፣ አጎቶቹ ዘመዶቹ ምናምን እናትህን ለሴት ብለህ ረግጠህ ወጣ ብለው አገለሉት። ኦር እናትየው እሱ እንደሚፈራው ደሟ ከፍ ብሎ ጸጥ አለች። ከዛ እድሜ ልኩ እናቱን የገደለ እየተባለ ሲወቀስ መጥቶ አንቺ እኮ ነሽ አንቺ ብትታገሽኝ አንቺ ትቼ እሄዳለሁ ባትይ ኖሮ እናቴን ጥዬ አልወጣም ነበር ብሎ ሲወቅስሽ የዛኔ ወቀሳውን ትችዋለሽ። አዎ ወቀሳውን ትችዋለሽ። ኖ አንዳንድ ነገሮች ልንገርሽ አቡ ስናወራውንና ስንኖረው በጣም ይለያያል። ገባሽ? እዚህ ጋር ቀላል ነው የምንናገራቸው ነገሮች። ስንኖረው ግን የሚኖርበት ሰው ነው የሚያውቀው። ገባሽ? እንዴት ነው? ቅድም እየሰማው ነበር እንደ ዘፈን ቆጥረዋለሁ ሰው በአሽሙር እየነካሽ። አንዳንዴ እኮ አሽሙር እኮ ሄደሽ የምታንቂበት ሰዓት አለ። ያ ሰው በግልጽ አይነግርሽም። ገባሽ? እየነካሽ እንዴት ነው እንደ ዘፈን የማዳምጠው? አይሆንም በፍጹም። ግን ይሄ ልጅ ነገ የሆነ ነገር ቢፈጠር ውይ የእናቴ እርግማን ነው የሆነ ነገር ቢሆን እናቴን ሳልሰማ መጥቼ ወይ ደግሞ የሆነ ጭቅጭቅ ትዳር ውስጥ ይኖራል። ገባሽ አይደለም? ድሮም አንቺ እንዲህ ሲሉኝ ነበር እንዲላት መፍቀድ የለባትም። ዛሬ ግን እሷ ጥሩ ፍቅር ትስተው እነሱ ጋር ሲሄድ ቤተሰቦቹ ጋር ሲሄድ ጭቅጭቅ ነው ያለው አይደል? ይመርጣል። ሚዛን ላይ ያስገባው። አዎ እስከ መቼ ልጅ ይመጣል በውጭ ፍቅር እየሰጠች እስከ መቼ? እሷስ ኖ ልጅ ሲመጣ ራሱ ልንገርሽ አብዬ አንዳንድ ነገሮች እኮ እዚህ ጋር አይስተካከሉም ብለን የምናስባቸው ልጅ አንዳንድ አባት ልጅ ሲወለድ እኮ ስራ መሄድ የሚያስጠላው አለ። እኔ ልጄ ልንከባከብ የሚል አባት አለ። ገባሽ? የዚህ ጊዜ እናቴ በቃ እኔን ወልደሽ ኑሮን አይተሸዋል፣ ከዚህ በኋላ ግን የራሴን ኑሮ ልኑር። ሲጀመር ትክክለኛም ነገር አልነበረም የወሰኑት። ሰው ቤተሰቡ ቤት የመጨረሻ ልጁን የመጀመሪያ ልጁን እሱ ብቻ አይደለም በምድር ላይ አንድ ወንድ ልጅ ተፈጠረው። አንዳንድ ሰዎች አሉ 10 ሴት ወልደው አንድ ወንድ የሚወልዱ ልጁ ከሀገር ወጥተው የሚኖሩ ልጆች አሉ። ገባሽ? ለቤተሰባቸው አንዱ ነው። ይሄ መጀመሪያ የእሱ ስንፍና እያስተማሩት ነው። እናት ቤት አስቢ፣ ወልዶ አግብቶ አርጅቶ ሊኖር ነው እናቱ ቤት። በጣም በቁጥር
ልጆቻቸውን በቁጥጥራቸው ስር ማድረግ የሚወዱ እናት ናቸው። ልጆቻቸው ከጉያቸው እንዲወጡ አይፈልጉም። ሁሌም ልጆቻቸው በራሳቸው ስር እንዲሆኑ ነው የሚፈልጉት እሳቸው። ሴቷ ታዲያ ስታገባ ለምን ዝም አሉ? ሴትዮዋ ነው ወንዱ ላይ ብቻ አንድ ወንድ ስለሆነ ነው። ሴቷ አግብታ ስትወጣ ወጣች በቃ። ያ ግን ፍቅር ትስጣው እዚህ ጋር ገባሽ? እራሱ ለምን መሰለሽ ነገ አይታወቅም። ይሄ ፍቅር ሊቃ አያድርግባቸው። ይሄ ፍቅር ሊቀዘቅዝ ይችላል። ጭቅጭቅ ሊፈጠር ይችላል። የሆነ ነገር ሀፕን ሲያደርግ ድሮም አንቺ እናቴን ጥዬ መጥቼ እንዲህ አድርጌ ለአንቺ መስዋዕት ከፍዬ አንቺ ግን እንዲህ እያደረግሽኝ እንዲላት መሆን የለበትም። በራሱ የሚያስተውል ልጅ ነው። ለአቅመ አዳም ደርሷል። ይሄ ልጅ ሲያገባ ለአቅመ አዳም ደርሷል። ገባሽ አይደለ? መወሰን አለበት። እሱን የከበዳት እሷ አሁን እኔ እሱን ፑሽ ማድረግ ነው የፈራሁት። ማለት እኔ በቃ ወስን በራስህ ከዚህ በኋላ አንዳንዴ ብስጭትልና ከዚህ በኋላ ካልወሰንክ እንዳትመጣ እኔ ጋር እለዋለሁ። ከዛ ሲያለቅስ ያሳዝነኛል። እኔ ምን ላድርግ? መሀል ላይ ተጣበቁ። በዚህ ጋር እናቴ እንድትለኛለች። ይኸው ለአጎቴ እንዲህ ያለችው ይኸው እየሰማሽ ነው። አጎቱ ሲደውል ስፒከር አድርጎ ያሰማታል። ይኸው እንደዚህ እያሉ በጣም ጫና እያበዙብኝ ነው። እዚህ ጋር አንቺ ደግሞ ስመጣ ወስንና አሳውቀኝ ትኛለች። ካልወሰንክ አትምጣ ትኛለች። አንቺም እዚህ ጋር ፊት ትነሽኛለች። እዛ ጋር ሲሄድ እነሱም እንደዚህ። እኔ በመሀል ቤት ምን ልሁን አለኝ። እንደዛ ሲለኝ ደነገጥኩ። ይሄ ሰው የሆነ ነገር ቢሆንስ? በቃ ስትረሱ በዝቶበት ራሱን ቢያጠፋስ? ድራይቭ ያደርጋል ቢገለበጥስ መኪና የሆነ ነገር ቢሆንስ እኔ ምን ልሆን ነው ብዬ ዝም ማለት ጀመርኩ። ዝም ስል ደግሞ ይሄንን ሁኔታ ለምዶት እኔ ጋር ሲመጣ ኮንፈርት ሲያገኝ እዛ ጋር ተረስቶ እኔ ውጭ ላይ ትዳሬ ውጭ ላይ እንዳያልቅ እዛው እዚሁ ውጭ እንዳልወልድ በቃ እንደዛ ደግሞ ከሆነ ጊዜ ትስጠው። በቃ ጊዜ ሰጥተው መወሰን ያለበት እሱ ነው። ገባሽ አይደል? ለመሰልሽ ነገስ በቃ ከአንቺ ጋር ነኝ ምናምን ወስኛለሁ። አንቺን ነው የምፈለገው። ፍቅር ነው። ገባሽ? ገደል ግቢ ቢላት ትገባለች። ፍቅር ካለበት አንድ ሰው ማለት ነው። እና መጣ ነገስ በድብቅ ሌላ ነገር አለማድረጉን በምታውቃለች። ከዚህ ሁላ ጽድት ያለ ነገር ገባሽ? ሲጀመር አጎት አክስት ትርፍ ነገር ነው። እናቱ ከተስማሙና አቋም ልጁ ደግሞ ቆራጥ መሆን አለበት። አሁን እሱ ጋር እዚህ ጋር የአቋም ሰው አልሆነም። ገባሽ? ሰው በእድሜው ነው የሚሞተው። ሴትዮዋ ረግመሃለው ስላሉት ፈጣሪም እኮ ያያል። ዝም ብሎ እኮ እየረገመውን ላይደርስ። ገባሽ? ግን ነገ እሷን ከተጠያቂነት እንዲያድናት በራሱ መንገድ ራሱ ወስኖ ቤተሰቡ ማሳመን አለበት። አንዳንዴ እኮ ይህን ጭቅጭቅ ለመሸሽ ሱሰኛ የሚሆን ሰው አለ። በቃ የራስ ስገባ ጭቅጭቅ ስለሆነ ብሎ ሳይፈልግ በግድ ሱስ ውስጥ ራሱ የሚደብቅ ሰው አለ አንዳንድ ሰው። ስለዚህ ከዛ ሁላ ነገር በማስተዋል እናቱንም ቤተሰቡን በማይጎዳ መልኩ ገባሽ? ያስተውላሉ። የሆነ መጎዳት ያለበት አካልማ አለ። እንዴት መምረጥ እኮ ነው እኮ ምርጫ የለውም። በቃ ትዳሩ ቤተሰቡ መምረጥ አለበት። እናትም እናት ናት። ሲጀመር እናት እንዴት ትመረጣለች? እናት ሁለት ትሆናለች እንዴ? እናት አንድ ናት። እንዴት ትመረጣለች? ሚስትም እንደዛ ነው። ፍቅር የሆነች ሚስት ካለች በቃ በእናታችሁ መፍትሄ ስጡት። አይደለም እናት ትመረጣለች ምናምን ካለን እሺ ሰውዬ ምን ይሁን? እናትየው ሚስትህን ብለህ ከቤት ከወጣህ እርሳኝ መቃብሬ ላይ እንዳትቆም እረግምሃለሁ ብለውታል። እዛ ጋር እርጉዝ ሚስቱ ደግሞ የእናቱና የእህቱ አሽሙር ንዝንዝ ሲከብዳት ቤት ጥላ ወጥታለች። ሰውየው ከየቱ ጋር ይሁን ከየቱ ይሁን በቃ የመምረጥ ግዴታ የለበትም። ግዴታ አለበት የመወሰን ወይስ ላውራ ሰውየው ሚስቱን መምረጥ አለበት። መጀመሪያ ሰውየው ያደገ አይመስለኝም። እናቱ ቤት ነው የሚኖረው። ከእናቱ ቤት ራሱን ነፃ አላወጣም ከመጀመሪያው ማለት ነው። ለምን እንደሆነ ላስረዳሽ ሰላምዬ ስላልነበርሽ። ከእናቱ ቤት ያልወጣበት ምክንያት አቅም አለው። ሞባይል ቤት አለው። ሞል ውስጥ ሞባይል ቤት ተከራይቶ የሚሰራ የራሱ ስራ ገቢ መኪና ያለው ጥሩ ህይወት ያለው ነው። እናትየው ግን አንድ ወንድ ልጃቸው ስለሆነ ይኸውልሽ 5 ልጆች ነው የወለዱት። እናትየው 4ቱ ሴቶች ናቸው። አንዷ አግብታ ወጣለች። 3ቱ ሴቶች እና እናትየው ትልቁ ቤት ነው የሚኖሩት። ሰርቪስ ቤት አለ። ኦኬ ከ3ቱ ሰርቪስ ቤት አንዱን ሰርቪስ ቤት አስደቅቀው ቀለም አስቀብተው ቃስሟልተው እሳቸው ናቸው እዚሁ ኑር ያሉት። አግብቶ ሊወጣ ሲል አትወጣም አንድ ወንድ ልጅ ነክ እንዴት ጥለኸኝ ትወጣለህ እዚህ ካልኖርክ ብለውት፣ ከዛ እሱ ደግሞ እናቴ እንዲየለመነችኝ እንዴት ጥያት እወጣለሁ አንድ ወንድ ልጇ ነኝ ግቢውም አይከበርም እኔ ጥዬ ከወጣው ሲላረኔ ችግር የለብኝም ብላ እሷ ስለምትወደው እሺ ብላ አብራ ኖረች። ይኸው በአመት ከ7 ወር ሊያሳብዷት አሽሙር ከየት እንዳገኘሽ ያው ካልሆነ ያልሆነ ቦታ ማለት የተዋወቁበት ቦታ
እና እንደዚህ አይነት ቦታ አንቺ እንደዚህ አይነት ሴት ነሽ፣ አንቺ እንዲህ ነሽ፣ አንቺ የኛም ቤተሰብ አትመጥኝም፣ የእኛ ወንድም ይበዛብሻል እያሉ እህቶቹ አሽሙር ነቆራ ሰላም ነሷት እኮ። ሰውየው መወሰን አለበት። ሴትየዋ በጣም ቅናተኛ ናቸው። ምክንያቱም አመት ከ7 ወር ችለዋት ኑረው አሁን አዲስ ነገር ምን ተፈጠረ? መጀመሪያ ሲቀጥል ደግሞ አመት ከ7 ወርም አልቻሏትም። ሁሌ ይነዘንዟታል። እርጉዝናው ነው አሁን መቋቋም እንዲያቀታት የሆነችው እሷ። የ4 ወር እርጉዝ ናት። እርጉዝ ሆና እስከዛሬ የሚሰድቧትን መቋቋም፣ እርጉዝ ስትሆን ቶሎ ግንፍል ትላለች፣ ቶሎ ታለቅሳለች፣ ቶሎ ነርቨስ ትሆናለች። መቋቋም ስላልቻለች ቤቱን ጥላላቸው ወጣች እንጂ ሁሌ ነው አሽሙር የሚያሸሙሯት። በጎረቤት ላውራ እኔ ብሆን በሱ ቦታ ሁኜ ማወራለሁ። በልጅቷ ቦታ ሆነ እኔ ብሆን ጥዬ ነው የምወጣው። ሴትዮዋ ይሞታሉ፣ እሷን ጥሎ ይመጣ፣ እናቱን ጥሎ ቢመጣ ይሞታል የሚባል ነገር እኔ አንደኛ ያንግ ነኝ አይደል? እሳቸው በቂ ህይወታቸውን ኑረዋል። እኔ ደግሞ ገና ወጣት ነኝ። በሳቸው ስድብ፣ በሳቸው አሽሙር፣ በሳቸው ቡሊ መደረግ እኔ አይምሮ ካንሰር ይሁን ጤና በሽታ እንዲይዘኝ አልፈቅድም። ልክ እሳቸው ለራሳቸው ሰልፍሽ እንደሆኑት ሁሉ እኔም ሰልፍሽ ነኝ። ጥዬ ነው የምወጣው። መርጦ መምጣት ያለበት እሱ ነው። ወይ እኔን ይከተለኛል ወይ እናቱን ይከተላል። እኔ አልፈልግህም አልለውም፣ ወይ ምርጫ ምረጥ አልለውም። ገባሽ? እኔ ሲሄድ የሚወደኝ ከሆነ ተከትሎኝ ይመጣል። ምክንያቱ ህይወት ነው ይሄ። ገባሽ? እሳቸው የራሳቸው ህይወት ኑሯል፣ እሱ የራሱ ህይወት መኖር አለበት። እንደዛ ነው እኔ የምመርጠው። ከሞቱ በኋላ እንደዚህ ይለኛል ይላል እንደሚል እርግጠኛ 100%። ለ2 ወር ለ1 ወር ይላል። ልክ ሚዲያ ላይ አሁን አንድ ሰው ጮሆብሽ አውርቶብሽ እንደሚለው እሱን ታግሼ ማለፍ እችላለሁ። ምክንያቱ ሀዘን ነው ሊለኝ ይችላል። ልክ ሀዘኑ የተረሳ ሲሄድ ግን ቀጥታ ይረሳዋል። ማንም ሰው ሀዘን ላይ እንደዚህ ሙጭጭ ብሎ ሲቀመጥ አላየንም። ሲቀጥል እናቶች መቃብርህ አልቆምም እታነቃለሁ ይላሉ እንጂ የታነቁ እናቶችም አላየንም። አፋቸው ሲያወራ ነው። ግን ቢመርጡትም ያድርጉት ነው የምለው። እኔ መጀመሪያ እኔ ባለፈውም ነግሬሻለሁ፣ ከሪም ጋር የተከራከርንበት ሰልፍሽ ነኝ። ራሴን ነው መጀመሪያ የምመርጠው። እሳቸው ይኑሩ ብዬ እኔ እዛ ጋር እድሜን አልቀጭም። ምክንያቱም እኔም መውለድ ልጅ ማሳደግ እፈልጋለሁ። ልጄ ያለ እናት እንዲያድግ አልፈልግም። ባሌን ዛሬ ወድጀው እሺ ብዬ ልቀበል እችላለሁ። ፍቅር አላቂ ነው። ፍቅር ሊያልቅ ይችላል መሀል ላይ። በኋላስ እኔስ በተራዬ እናትህ እንደዚህ ያሉኝ፣ እናትህ እንደዚህ ያደረጉኝ፣ እንደዚህ የሚለው ኮምፕሌን አይመጣም? ይመጣል አይደል? እኔም እላለሁ በኋላ ላይ። ምክንያቱም እየኖርሽ ስትሄጂ በሱ ብቻ አይደለም ማማረር ይመጣው፣ እኔም ማማረራለሁ እንደ ሰው ማለት ነው። ስለዚህ ልጅቷ ጥላ ወጥታ በራሷ መቆም አለባት። ራሷ ምንም ስራ ትስራ። እሱን ነው ያኔ የምታየው። ይመጣል አይመጣም። እናቱን በውጭ ማኖር ይችላል። ገብቶሻል? ሀብት ብር ካለው ስራ ካለው እናቱን የራሳቸውን ኑሮ ሰጥቶ እሱ የራሱን ኑሮ መውጣት ይችላል። ዘላለም ከሳቸው ጋር እኮ አይኖርም አይደል? በዛ ላይ ትዳር ከፋሚሊ ጋር ተጠግተሽ ጥሩ አይደለም። እህቶችም አሉት። በዛ ላይ እናቶች ድሮ ቡና ይዞላቸው የሆነ ብርቱካን ይዞላቸው የሆነ ነገር ይዞላቸው የሚመጣ ከሆነ ዛሬ ለሚስቱ ካመጣ መቅናቱ አይቀርም። ቅድሚያ ለእኔ ነው የምትለው ብዙ እናቶች ማለት ነው አሉ። ጥሩ እናቶች ደግሞ ሂድ ወደ ሚስትህ የሚሉ አሉ። ግን በብዛት ያየ ነው በተለይ በእኛ ሀገር ላይ እናቶች ቅናተኛ ናቸው። ስለዚህ ትዳር ከቤት ውጭ ነው መሆን ያለበት። ምንም ምክንያት ማስረጃ አያስፈልገውም። ይሄ እንኳን ገንዘብ ያለው የሌለው ራሱ ጥሬ ግሬ እኖራለሁ ብሎ ነው መውጣት ያለበት። እናትና ሚስት አይስማሙም፣ አንድ ላይ አይኖሩም። እኔ መጀመሪያ ሳገባ ባለቤቴን ፋሚሊ ጋር እንዳታስጠጋኝ ነው ያልኩት። ከፋሚሊ ውጭ እኔ ማርቃለሁ አንተም ታርቃለህ ነው። አንድ ቀን ከፋሚሊ ጋር አስጠግቶኝ አያውቅም። ለዛውም አገር ለአገር የተራራቅ ነው እኛ የዚህን ያህል እንትና እህቴ ደግሞ ባለችው በጣም ቅድም ስናደድ ነበረ። ማን ነበረ ስሟ? ሳራ ውሽማ ሆናለሁ ብላ ከፈቀደች በኋላ እፈተዋለሁ አለች። ኦልሬዲ እኮ ውሽማ ስትሆን እኮ ፈታችሁ። ሪል ስቴት ይቅርታ፣ ሰላም በጣም ይቅርታ። ብሩክ ሪል ስቴትን ካለህ ናግባ። 2 ቀን ነው የቀረው ለፋሲካ 500,000 ብሩ እንዳይቀርባት 2 ቀን ነው የቀረው እና ፕሊዝ ካለ አንድ ቁጥር ጻፍና ሞዴሬተሮች አስገቡትና ፎሎ ይደረግ ይሙላላት። 2 ቀን ብቻ ነው ያላት። ሴንድ ፍላወር ኦር አንድ ቁጥር ጻፍ። ቴንክ ዩ። አዎ ሰላም እየቀጥይማ። እሺ ማሪ። እና ሲጀመር ኦልሬዲ እኔ ውሽማ ሁኜ ከፈቀድኩለት እናቱ አምጥቶ ለሚድሩት ሚስቱ ፍቃደኛ ነኝ።
ኦልሬዲ ውሽማ ወደ ውሽማ ያወረድኩት እኮ እኔ ነኝ አይደል? ውሽማ መሆን የመረጥኩት። ስለዚህ በኋላም ከሚስቱ በኋላ እኔ ጋር ይመጣል ብዬ መጠበቅ አይቀርም። ምክንያቱም ውሽማ ነኝ። ያን ነገር ተደብቄ እንድኖር ፈቅጄለታለሁ። ስለዚህ ማናት ሳራ እህቴ ያለችው ቶታሊ ተሳሳተ ነው። ለሴት ልጅ ለክብሯም አይመጥናትም። እሱም ይንቃታል ይህን ነገር ገና ስትፈቅድለት ማለት ነው። በዛ ላይ ደግሞ የገረመኝ ፈቀደች አይደለ? ከዛ ልክ እናትየው እንዳይረገምባት ባሏ ውሽማ መሆን ፈቅዳ ከዛ እሺ ታዲያ እናትየው ወንደላጤ የሆነ ከእድሜ ልክ እንድትኖር ስለማልፈልግ ልዳርክ ቢሉትስ ረግመሃለሁ እሺ ብለህ ካላገባህ ቢሉትስ ስላለ አይ የዛኔማ ፈታዋለሁ እንዳያገባ። ፈታዋቸው እኮ መጀመሪያ እኮ ፈታችሁ። በድብቅ ውሽማ ሆና ሚስት የሆነች መስሏታል። አይደለችም። ኦልሬዲ ፈታዋለች። ስትፈቅድለት በድብቅ ስትፈቅድለት እኔ ሲጀመር በድብቅም አልፈቅድለትም፣ እንዲመጣም አልፈቅድም። ከመጣ እያወቁም ነው መምጣት ያለበት። እኔ ሚስቱ እንደሆንኩኝ ነው መታወቅ ያለብኝ። እንዴ የእኔ ክብርስ እኔስ እሳቸው ኦልሬዲ የሚበቃቸው ኑሮ ኑሮዋል አይደል? ህይወታቸውን ኑሮ ሴትዮ እኔስ እሳቸው የኖሩትን መኖር የለብኝም? ያን ክብር ማግኘት የለብኝም? ቢገባቸውማ ኦፍኮርስ ቢገባቸው የሚለው ነገር ደግሞ አለ። ያ እሱ እንዳይጎዳ እኔ አልጨቀጭቀውም። እናትን ጥለህና ልለውም፣ ግን እኔ የራሴን ውሳኔ ወስናለሁ። እሱም የራሱን ውሳኔ ይወስናል። ወይኔ ግን ይሄ ፍቅር እንዲለያዩ ወይኔ ፍቅራቸውን ብታይ ይመጣል። በእውነት ይከተላል። ይመጣል። እናቱን ትቶ ይመጣል። ለጊዜው እናቱ ጋር ሊቀመጥ ይችላል። በኋላ ግን እሷ ከሱ ልክ ስትርቅ ከእሷ ያጣውን ነገር ሲያይ ተንገብግቦ እናቱ ናት። ቆርጣ ትጥለውም። ረግምሃለሁ ብትል ምንም ብትል እናት ነች። ገብቶሻል? ይሄ አፍ ነው። ዝም ብሎ ብዙ እናቶች እንደዚህ ይላሉ። ሰላምዬ የራሱን ያጠፋ ሰው እንዳለ ታውቂያለሽ። ሚስቱና እናቱ አስጨንቀውት ከኔ ምረጥ እያሉ እየተጨቃጨቁ እኮ ሰውየው ጠንካራ አይደለም። ሰውየው እኮ ነው እሱ እኮ ጠንካራ ስላልሆነ እኮ ነው። እሱ እናቱንም አምኗት ስለፈራት እኮ ነው። ገብቶሻል? አንድ ያልተቀበለው ነገር አለ። ሚስት ልክ እናት ናት ብሎ እንደተቀበለው ሁሉ ሚስት ናት፣ የልጆቼ እናት ናት ብሎ መቀበል አለበት። እንዴ ልጆች ቆይ አንዷ ሚስቱ ናት፣ ሳራ ናት። ሳራ ብላ በፌክ አካውንት የገባችው እናትየው ናት አለ። ቅድም እኮ እናት ትቀድማለች ብሎ እሱ ኮምቱ ራሱ እየተናደድኩኝ ነበር። እናት አትቀድም፣ ሚስት ነው የምትቀድመው። ስንት ለባም እናቶች እኮ አሉ ሚስትህን ውደድ የሚሉ። እናቴ ትሙት ቅድሚያ ለሚስትህ ይላሉ። እና እኔ እንደ ራሴ ወንድ ልጅ ቢኖረኝ ለልጆቼ የማስተምረው ይሄን ነው። ቅድሚያ ከኔ በፊት እኔ እንደ እናት ይውደደኝ እንጂ ሚስቱን እንዲወድ ነው የምመክረው። ምክንያቱም ሚስቱ እንድትወደው ስለምፈልግ፣ ፍቅር እንድትሰጠው ስለምፈልግ ነው። እኔ ልክ እንደ ልጄ ሁኜ ፍቅር ምሰጣት እሷን። እኔ ሰልፍሽ ሁኜ ካሳየኋት እኮ ፍቅር ሲያልቅ እኮ እሷ ትብስበታለች ለማሰቃየት። ታውቂያለሽ አይደል? ሴቶች ፍቅር ሲያልቅብን በጣም መጥፎዎች ነን፣ አካኞች ነን። አብረን የተኛ ነው አንመስልም፣ በጣም እንጎዳለን። ስለዚህ እናትየዋ ስማርት አይደሉም። መጀመሪያ ለልጃቸው አላሰቡም። በጣም ሰልፍሽ ናቸው። እኔም ልጄ የሚመቸውን መንገድ ነው የምመርጠው። በቃ ልጄ እንዲደሰት ነው የምፈልገው። ልጄ እንድታሾፍበት፣ እንድትቀልድበት፣ ቡሊ እንድታደርገው፣ ከኋላው ችት እንድታደርግበት ስለማልፈልግ፣ በልጄ መኩራት ስለምፈልግ ቅድሚያ የልጄን ቦታ ነው እድል የምሰጠው እንደ እናት። እና ቆፍጣና ማድረግ አለብሽ ልጅሽን። ምክንያቱም ቆፍጣና ወንድ ካለ ሚስቱ የምታከብረው ቆፍጣና ወንድ በትክክል ያ ወንዶች አስተያየት ይስጡበት እያሉ ነው ኮመንት ላይ። እሺ ከላውጋዋለ አረ ሀቡዬ ሶሪ፣ እዚህ ጋር ቅድም ኮንግራ ምናምን ሲሉ ሰማሁ። እርጉዝ ነሽ እንደ? እሰይ በእውነት በእውነት በይ። ችግሩ እኔ በጣም ስለምቀልድ ሰለሽ እኮ እኔ አላምንሽም እኮ ሀቡ። እኔ እኮ በእውነት በይ። ትናንት ጠፍተሽ ትናንትና ትንሽ አሞኝ ዛሬ ጧት ሐኪም ቤት ስሄድ እርጉዝ ነሽ ተባልኩ እና ቅድም የሆነ ነገር ቃል ገባው። የዛሬ 4 ወር ጾታ ሲታወቅ ወንድና ሴት መንታ ጤነኛ ልጆች ከሆኑ 1 ሚሊዮን ብር ልለግስ ቃል ገባው ለታመመ ሰው መታከሚያ። ይሄ እውነት ነው። አሁን እውነት አምናኩሽ እንደዚህ ቃል ገባ። መንታ ወንድና ሴት ጤነኛ ልጆችን ፈጣሪ ከሰጠኝ 1 ሚሊዮን ብር ለግሳለሁ። እንኳን ደስ አለሽ አኩዬ። ላውጋው ቀጥል እንዳላቆረፍ 40 ሳልገባ ከሰጠኝ ፈጣሪ። እሺ
በመጀመሪያ እንኳን ደስ ያለሽ አውዬ። ወላዲተ አምላክ በመቀነቷ ትዳብሰሽ፣ የእርግዝናሽን ጊዜ ታቅልልብሽ። እሺ ስለ ልጁ ስለ ታሪኩ ከሆነ እናትየው የማንንም እናት እየዘለብኩኝ ሳይሆን እንደዛ አይነት እናቶች ናርሲስት ይባላል። ያ ማለት የራሳቸውን ጥቅም ወይንም ፍላጎት በልጆቻቸው ላይ የሚያደርጉ እናቶች ናቸው። አሁን ምሳሌ እሳቸው ከልጁ ምንን ይጠቀማሉ? የቤቱን አባወራነት ሚና ይጫወታል ወንድ ልጅ ስለሆነ። ያንን ጥቅም ማጣትም የማይፈልጉ እናቶች አሉ። ቶሻል ቤቱ ቢንኳኳ ምን የሚል ሁሉ ነገር። ነገር ግን እንደ ወንድ ልጅ እሷ ወሰና መውጣት አለባት። ከወሰነች በኋላ ግን እሱ መወሰን አለበት። እኔ ይቅርታ አድርግልኝ እና አንድ ወንድ ቤተሰብ በልጅ ላይ እስከ 18 ዓመት ኃላፊነት አለበት። ከዛ በኋላ ምንም የለም። ቀጥ ብሎ ምንም አይኑ ሳያሽ ቀጥ ብሎ መውጣት አለበት ብዬ ነው የማምነው። ምንም የሆነ እንትንን ራሱ የለውም፣ ድርድር የለውም። ያው ጋር ካልሰማከው ታሪኩን በአጭሩ ልገርብልክ። እናትየውን ጥሎ ያልወጣ ምክንያት እሱ እናትየው ያለ አባት አሳድጌክ ደረቅ ጡቴን አጥብቼ ድሮ በፊት በእሱም ሲያሳድጉ 5 ልጆች ሲያሳድጉ 4 ሴት 1 ወንድ ድሃ ነበሩ። አሁን የራሳቸው ቤት አላቸው። 3 የሚከራይ ሰርቪስ ቤት አላቸው። አንዱ በ15,000 ነው የሚከራየው። 30,000 በወር ያገኛሉ። እሳቸው ቁጭ ብለው ቤት ውስጥ ምንም ወጪ የለባቸውም። ልጆቻቸው እንዳለ ስራ ያላቸው ናቸው። በፊት በችግር አባታችሁ ሞቶብኝ በችግር እናንተን አፈርድሜ በልቼ አሳድጊያለሁ። ስለዚህ እዳዬን ክፈሉ እኔም በመታዘዝ በፊት እናንተን ለማሳደግ የከፈልኩትን ዋጋ አሁን እናንተ ክፈሉ፣ እኔ የምላችሁን ብቻ በማድረግ ነው የሚሉት። ሴቶቹ 3ቱ ሴቶች ከ4 ሴቶች አንዱ አግብታ ወታለች። 3ቱ ሴቶች ኮፒ እናታቸውን ባህሪያቸው ተምሮ እንዳልተማረ ናቸው። እና እሱ እናትየው ሰርቪስ ቤት አግብተኑ በስተርጅና ጥለኛ ትውጣ ብለው በሽማግሌ ባጎቶቹ በምን አስለምነውት ነው ያልወጣበት ምክንያት። እናቴ እንደዚህ እየለመነችኝ ወጥቼ አይቀናኝም ብሎ ፈርቶ እንጂ የራሱ መተዳደሪያ ያለው ሰው ነው። እሱን ሰምቼሻለሁ። የራሱ መተዳደሪያ እንዳለው ሞባይል ቤት ምናምን እንዳለው ሰምቼሻለሁ። መኪናም እንዳለው። ግን ምን አለ መሰለሽ በጣም የምጠላው በእኛ ማህበረሰብ እኔ ልጆች አለኝ። ግዴታዬ ነው ወደዚች ምድር እስካመጣናቸው ድረስ ፈልገው እስካልመጡ ድረስ እስከ 18 ዓመት የማሳደግ ግዴታሽ ነው። ይሄ ውለታ አይደለም። ቶሻል ያው የ90% 99% የኢትዮጵያ ማህበረሰብ ደሃ ነው። ስለዚህ ሁሉም ለፍቶ ጥሮ ግሮ ነው። እኔ እናቴ ያላባት ነው ያሳደገች ምሳሌ። ነገር ግን በሱ ሰናሪዮ ላይ ብሆን እናቴ እኔን ህይወት አትኖርም። ከዛ በኋላ ደግሞ የሚመጣው ልጅስ ያላባት የሚያድገው ገብቶሻል። በአብዛኛው ጊዜ ምንድነው ወንድ ልጅ በእናቱ ብቻ ሲያድግ የእናት ፍቅር አለ። ገብቶሻል። ጥለሻት መውጣት አትፈልጊም፣ እሷ መንከባከብ ትፈልጊያለሽ፣ ምን ትያለሽ። ነገር ግን ያንን በውጭ ማድረግ ይችላል። ሙሉ ለሙሉ አባንድድ አድርጎ የራስሽ ጉዳይ ብሎ አይደለም እኮ ይሄ ሰው የሚወጣ። የልጅነት ሚናውን በውጭ መጫወት ይችላል። ሰው መቅጠር ይችላል። አቅሙ አለው። ገብቶሻል። ዘበኛ በር ላይ ማስቆም እንዲኖራቸው ማድረግ ይችላል። ተላላኪ ሰው ማስቀጠር ይችላል። እህቶቹ አሉ በዛው ልክ ደግሞ ገብቶሻል። ስለዚህ ለሚመጣው ልጅ ከዛ በኋላ ደግሞ በአብዛኛው እናቶች ልጅን በሚያዩበት ሰዓት ላይ ልባቸው ይራራል። ስለዚህ አንተ በሱ ቦታ ብትሆን እናትህ እረግምሃለሁ እያለችህ ብሞት መቃብሬ ላይ እንዳትቆም እያለችህ ሚስትህን መርጠህ ትወጣለህ። ምን አለ መሰለሽ ቅድም እያልኩ ሀቡዬ ለእናቴ አይደለም በዚች ምድር ላይ የምኖረው ወደዚህ ስመጣ እና ይቅርታ ማንቃት የሚቀረጭ ይባሉ እየተቆራረጥክ ነው ላውጋው። አይ እኔ እያወራሁ አልነበረም። ማኒካ ጋር ኤኮ ስለነበረ ነው ሚዩት አድርጊው ቢያንስ። ኦኬ ይኸውልሽ አሁን እኔ ያለአባት ነው እናቴ ያሳደገች ገብቶሻል። በእሱ ተመሳሳይ ህይወት ላይ ማለት ነው እንደዛው ሁኜ ልንገርሽ እሷ ወደዚህ ምድር ስታመጣኝ እስከ 18 ዓመት ልታሳድገኝ ሳልፈልገው ነው ያመጣችኝ። ፈልጌው አልመጣሁም ወደዚህ ምድር ላይ። ከ18 ዓመት በላይ በኋላ ግን እኔ ራሴ ፈልጌ ነው ከዛ ቤት ያልወጣሁት ገብቶሻል። ማንኛውም ሰው የሚሆነው ማለት ነው። ግን እሷ ወደዚች ምድር አምጥታኝ ለፍታ ደክማ አኑራኛለች እና እዚህ ጋር ደግሞ ልጄን ያላባታ ማደግ አለበት ማለት እኮ ነው ገብቶሻል። እዚህ ጋር ልጁ ምን አይነት ፍቅር ሊኖረው ነው ይሄ ልጅ? ለአያቶቹ፣ ለአክስቶቹ፣
እንዲሁም ደግሞ ለራሱ ለገዛ አባቱ። ከዛ በኋላ ደግሞ ወደፊትስ ምን አይነት ባል ነው የሚሆነው? ምክንያቱም የአባት ፊገር ያስፈልጋል ወንድ ልጅ። እናት 40 ለፍታ አጠራግራ ብታሳድገውም ወንድ አድርጋ አታሳድገውም። ገብቶሻል? የወንድ ፍቅር የአባት ፍቅርና የእናት ፍቅር ይለያያል። እናንተ ልባችሁ ሩሩ ነው። አባት ዲሲፕሊን ያስተምረዋል። ስለዚህ ያለ ምንም እንትን ይሄ ጥያቄ ራሱ መግባት የለበትም። እናቱን በሽማግሌ ባህላችን ነው፣ በሽማግሌ ቄስ ይዞ ሙስሊምም ከሆኑ ሼክን ይዞ ወስዶ ማስረዳት። አይ በሁሉም ሞክሯል። አሁን የመጨረሻው ደረጃ መምረጥ ላይ ነው። ስለዚህ ትወጣለህ ወይ አንተ ብትሆን? ጥያቄ አለኝ። ከዛ ቀጥሎ ትወጣለህ አትወጣም? እወጣለሁ ሙሉ ለሙሉ። ኦኬ። ከወጣህ በኋላ የሚደርስብህን ጫና አስበኳል? አጎቶችህ፣ ዘመድ አዝማድ፣ ጎረቤት አንተ ለሚስትህ ብለህ እናትህን ጥለህ የወጣህ ወልዳ ያሳደገችህን ጡቷን ያጠባችህን እናትህ ጡቴን ይዤ እረግምሃለሁ እያለች ከሞትኩ መቃብሬ ላይ እንዳትቆም ብላ ያለችህን እናትህን ለሚስት ብለህ መርጠህ ወጣህ እያሉ የሚደርስብህን መገለል፣ ከዘመድ አዝማድ መገለል፣ ከጎረቤት ጫና አስበህ አምነህ ተቀብለህ ወጥተሃል። ሚስትህን መርጠህ እወጣለሁ። ለምን መሰለሽ አቡዬ፣ እናቴ የእውነት ለእኔ ደስታ የምትኖር ከሆነ የኔን ምርጫ ታከብርልኛለች አይደል? አንድ እናት ለልጇ ደስታ እኮ አፈር ግጣ አፈር ደሜ በልታ እኮ ነው የምታሳድገው አይደል? እነሱ ሳይመገቡ ምግባቸውን የሚሰጡን እኮ ናቸው እናቶች አይደል? ስለዚህ እናቴ ሰልፍሽ ካልሆነች፣ ራሷን ወዳድ ካልሆነች የኔን ደስታ ልጅህን አሳድግ፣ አንተ ያላባትን ያደግከው አንተ ደግሞ ጥሩ አባት ሁን ብላ እንደመመረቅ አትወጣም ከቤቴ ካለችኝ ይቅርታ አድርግልኝና ራስ ወዳድ ነች። ለራሷ ጥቅም እንጂ ለእኔ ጥቅም አይደለም እያየችው ያለችው። እኔ ከቤት እንዳልወጣ የምትፈልገው ቅድም እንደነገርኩሽ ናርሲስት በደፊኒሽኑ ምንድን ነው መሰለሽ? አንድ ወላጅ የራሱን ጥቅም የሚያስቀድም ከልጆቹ ዋጋ እያስከፈለ የልጆቹን ዲዛይር የሆነው ዲዛይር የሚፈልጉትን ነገሮች እነሱ መኖር ስላልቻሉበት ገብቶሻል። አሁን የእናትየው ጥቅም እንደነገርኩሽ አባወራ ቤት ውስጥ